እኔ አልስማማም በዚህ መካነ ኢየሱስ ቤተክርስቲያን ምኗን ነው የምታድሷት ሲባል ምንድነው የተባለው? ካሪዝማቲክ መሆኗን። ይሄ እኮ መልኳ እኮ ነው። ካሪዝማቲክነቷ ሲጠፋ መካነ ኢየሱስነቷም ነው አብሮ የሚጠፋው። አብሮ የሚጠፋው ይሄ መልኳ ነው። ይሄ እኮ አብሮ በቃ ቤተክርስቲያኒቷ ስትነሳ ልክ ከነአን ሲባል ክርስቲያን እንደሚባለው፣ ከነአን ሲባል ኢትዮጵያዊ እንደሚባለው፣ ከነአን ሲባል ሰው እንደሚባለው አይዴንቲቲ እንዳለው ልክ እንደዚህ አይነት አይዴንቲቲ እንዳለኝ እኔ እነዚህ ነገሮች ሲጠፉ ከነአንነቴ ነው የሚጠፋው። ይቺ ቤተክርስቲያንም ካሪዝማቲክነቷን እናጠፋለን ሲሉ ቤተክርስቲያኒቷን እናጠፋለን ነው። አይዴንቲቲዋ አንዱ ይሄ ነው፣ መገለጫዋ ካሪዝማቲክ መሆኗ ነው። ቤተክርስቲያኒቱ የተቀበለችው ነገር አለ። ምንድን ነው? አዎ ኮንፌሽናል ናት። ይሄን አይዴንቲቲዋን ግን አስታርቃ ትሄዳለች። ኮንፌሽናልነቷና ካሪዝማቲክነቷን ኮንሰክሬት አድርጋ አስታርቃ የምትሄድበት መንገድ ነው እንጂ የሚታየው አንዱ አንዱን እንዲያጠፋ አይደረግም። መንፈስ ቅዱስን ኮንፌሽኑን እንዲያጠፋ ተደርጎ ልምምዷን ኮንፌሽኗ እንዲያጠፋ ተደርጎ የምትሄድበት መንገድ የለም። የሚደረገው ወይ አንዱ አንዱን እንዲያጠፋ ሳይሆን ሁለቱን ኮንሰክሬት አድርጎ አስታርቆ ትርጉም ሰጥቶ ልክ የነብይነትን ጸጋ እንቀበላለን ግን ነብይ አንልም ተብሎ ትርጉም ተሰጥቶት ጸጋው ግን ፕራክቲካሊ እንዲቀጥል እንደተደረገው ትርጉም ይሰጠዋል እንጂ ትርጉም ተሰጥቶት ይቀጥላል እንጂ ጸጋው እንዲጠፋ ግን አይደረግም። ጸጋው እንዲጠፋ በተደረገ ሰዓት በዛ ቅጽበት ቤተክርስቲያኒቱ መካነ ኢየሱስ አይደለችም። መካነ ኢየሱስነቷ ጠፍቶ ሌላ ኢምፖርት ተደርጓል ከውጭ ሀገር ሌላ ሉተራን የራሷ የሆነ እንትን ያላት ናት፣ መልክ ያላት ሉተራን ናት። ሉተራን የሚለውን ስያሜ በራሷ ባትሰጥም ያን ኮንፌሽኑን ስለተቀበለች ግን በዛ ከተጠራች ያ መልክ አላት። ተሳስታለች እና እናርማታለን የተባለው ይሄ ነው። በመዳን ትምህርት ላይ እንለያያለን የሚለውም አደገኛ ትምህርት ነው። የትኛውን መዳን ነው? ከናን ተሳስታለች እናርማታለን ብለው ሲሉ ያሉት ራሳቸው ሉተራውያንን ባዮቹ እንጂ እኛ አይደለንም እናርማታለን ያልነው። ይህን አስምረ ተናገርበት፣ ሪካርድም ስለሚደረግ ማለት ነው። እኛ አይደለን ማለት መካኒሱን ተሳስታለች ወደ ታድሶ ትምጣ ያልነው የራሷ ልጆች ነን ብለው የሚሉ ሰዎች ናቸው። ተሳስታለችና እንድናርማት እረማውን ስንጀምር ካሪዝማቲክነቷን ትጣል ከፔንቴኮስታሉ ጋር በትብቷ ይቆረጥ ብለው እያሉ ያሉት እነዚሁ ሰዎች እንደሆኑ አስምረ ተናገርበት። ቴንኪው። ያ ቀጥለበት። በቃ ኤርሚዬ እኔ ይሄ ነው እንግዲህ እውነቱ። እኛ አይደለንም ያልነው መካነ ኢየሱስ ተሐድሶ ያስፈልጋታል አላልንም። ካስፈለገንም አጠቃላይ እንደ ወንጌል አማኝ ነው ተሐድሶ። እኛ በተሐድሶ እናምናለን። እንደ ኦርቶዶክስ አተላ ላይ ተቀምጦ ተሐድሶ አያስፈልገኝም ብለን አንልም። ተሐድሶ መታደስ ባለብን ነገር ሁሉ እንታደሳለን። እግዚአብሔር የእውቀት መታደስ፣ የአእምሮ መታደስ፣ የልብ መታደስ፣ የዘመን መታደስ እንዲያደርግልን የምንጸልየው ነው የምንቀበለው ነው አላልንም። እኛ ያሉት ራሱ ሉተራውያን ባዮች ናቸው። ይህንን ትታደሳለች መታደስ አለባት ብለው ሲሉ ይህን ደግሞ ማለት ካለባቸው እዚህ ቲክቶክ ላይ ቅድም ፓስተር ታሬ እንዳለው እዚህ ቲክቶክ ላይ አይደለም መጀመሪያ ያለባቸው ሄድ ኦፊስ ነው ደብዳቤ ማቅረብ ያለብህ። ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ላይ ማለት ነው። ለቀሳውስቱ ነው ሄዶ መናገር ያለበት። ተሐድሶ ያስፈልጋታልና ካሪዝማቲክ ነኝ ብለሽ ያልሽውን አውጭው ማለት ያለባቸው ማለት ከኛ አይደለም። ኢዮስዬ ለፓስተር ጥያቄ ጠይቀው ሊወጣ ነው። ሶሪ ኢዮስዬ፣ ሶሪ በጣም ረጅም ስለቆየ ከዛ እንመጣለን። ያው ጥያቄ ሁለት ነው፣ ግን አይውሽ እንደዚህ ባናወራ ደስ ይለኝ ነበር። ያው መጨረሻ ላይ ያወራንበትን መንገድ አልሸሽጋችሁም፣ አልወደድኩትም። ለምንድን ነው ያልወደድኩት? በእነዚህ ወንድሞች በኩል ስህተት ተሰርቶ ሊሆን እንደሚችል ይገባኛል። በተለይ በአፕሮች አቅጣጫ መባል የሌለባቸው ነገሮች ተብለው ሊሆኑ እንደሚችል ይገባኛል። በዚህ ጉዳይ ዙሪያም ከነሱ ጋር ማውርቼ ስህተት
አይኖርም የሚል እምነት እንደሌላቸውና ለዚህ ይቅርታ ለመጠየቅም ፈቃደኛ መሆናቸውን አውርተውኛል። በተቃራኒ ሳይድ ደግሞ እነሱ ተጎዳን ብለው የሚሉትና በጣም አዘነን የሚሉበት ደግሞ ብዙ ምክንያቶች አንስተውልኛል። አንዳንዶቹን ሚዲያ ላይ ማንሳት አግባብ ነው ብዬ ስለማላስብ ነው ማላነሳቸውና በእኔ እይታ መጎዳዳቱ ከወንጌል አገልግሎት ውጭ ያለው መጎዳዳት በሁለቱም አቅጣጫ የሆነ ነው። በአንድ ሳይድ ብቻ ያለውን ማንሳት ተገቢ አይደለም። እነሱም ተጠይቀው እንዲያወሩ ቢደረጉ ተጎዳን ብለው የሚሉት ብዙ ምክንያቶች ሊኖሯቸው ይችል ይሆናል። አሁን ትልቁ ችግር ወገኖች ምን መሰላችሁ? ኢትዮጵያ ውስጥ ሚዛናዊ የሆነ ሀሳብ ይዞ መምጣት በቃ መሀል ሰፋሪነት ነው። በቃ ውግዘትን ያመጣል። እንደዛ አይደለም። እርቅን ከፈለግን ሐቀኛ መሆን አለብን እና ሐቀኛ ከሆን ደግሞ ስተቱ በአንድ ሳይድ ብቻ ሳይሆን በሁለቱም ሳይድ መሆኑን መቀበል አለብን። እነዚህ ወገኖች የሚወቀሱበት ነገር የላቸውም ብዬ አላምንም። አስምሩልኝ። በተቃራኒው ደግሞ በሌላኛው ሳይድ እነሱን በሚቃወሟቸው አቅጣጫ መስመሩን የሳተና ህንጸት ለክርስቲያናዊ ህንጸት የማይበጁ ደግሞ ነገሮች እንደነበሩም ደግሞ ማመን አለብን። ፈውስ ለማምጣት ካሰብን ሁላችንም እንደተሳሳትን አስበን በይፋ ቢሆንም ስተቱ የሁለቱም በይፋ በሚዲያ ስለሆነ የተለቀቀው ሁሉም ስለሆነ ፀሐይ የሞቀ ሆኖ ስለተገለጠ እኔ አዘንን ብለው ወደ 5 6 7 8 9 ቪዲዮዎች ልከውልኛል። እኔ ከፍቼም አላየኋቸውም እውነት ለመናገር ራሴን መጠበቅ ስለምፈልግ። ለዛ ነው አሁን እዚህ ጋር እነሱ አደረጉ የሚባሉ ከወንጌል ሰበካ ውጭ የተባሉ ነገሮችን ለመስማት የሚከብደኝ ለዛ ነው። ግብዝ ለሆን ፈልጌ አይደለም። ሚዲያም ስለሆነ የምናወራቸው ነገሮች ሪከርድ ተደርገው ነገም አሁን የዛሬ የምናወራው ለመፍትሄ አሁን ክድን ብናደርገው የሚያደምጡን ሰዎች ምንም አይነት መፈናፈኛ አያገኙም። ከከደን ነው ማለት ነው። በቃ ሁለታችንም ጋር ክፍተት አለ። ይህን ጉዳይ እንደ ቤተሰብ አንድ ነን ብለን ካሰብን ማለት ነው። አሁን እኮ እያወራችሁኝ ያላችሁት ወጣም ወረደ አንድ ነን ነው። መሬት ላይ ያለችው መካነ ኢየሱስ እነዚህም ወንድሞች አላማቸው ሌላ፣ አቀራረባቸው ሌላ ስተት ይዞ መጣ በሚለውን ይዘው ይሆናል እንጂ ወንድምነታቸውን አንክደውም። ኢየሱስዬ እኛ አንድ ነን ብለን ብንል እኮ አንድነቱን በየጊዜው እየሸረሸሩ ነገረ ድህነታችን አንድ አይደለም ተብሎ 3500 ሰው ነው ባለበት አንተ ባለበት አንድ አይደለንም ብለው በ12 ቁጥር ምስማር መጥተዋል። እኛማ አንድ ነን እያለ ቅድም ዶክተር ሻውልም እኮ እየተናገረ ነበር። መካነ ኢየሱስ የኛ ናት። ምንም እንኳን የምንለያይበት የትምህርት በሚስጥራት ጉዳይ ላይ ቢኖርም እንኳን ቅሉ በክርስቶስ በእምነት በጸጋ መዳን ብሎ በሚለው ላይ እኛንን አንድ ነን እያልን የምንለው እስካሁን። እነሱ ግን በፍጹም አንድ ልንሆን አንችልም ብለው ቤታቸው ሲገቡ እነሱ ሲከፍቱ አሁን እዚህ እስካሁን ድረስ የገቡት ውስጥ አንድ ኦርቶዶክስ የለም እዚህ ነው ቤት። ለምን እድልም አልሰጣቸውም? ለምን አይመለከታቸውም? ይሄ የቤተሰብ ወሬ ነው። እነሱ ውስጥ ገብተህ ኦርቶዶክሱን ሰክስጎ ነው እባብ አምላኪውን የምስራቅ ኦርቶዶክስን ቀጥታ ህይወት ያለውን እባብ ስለሚያመልኩ ግሪኮች። እናም ኦሪየንታሉንም ሰብስቦ ቤታቸው ቁጭ ብለው እነሱ ናቸው እኛን ፔንቴኮስታሉን ለመደብደብ ብለው እነሱ ናቸው የሚሰበስቧቸው። እዚህ ቤት ግን አሁን ከሉተራውያንና ከወንጌላውያን አማኞች ውጭ ሌላ ሰው አለ? የለም። እኛ አንድ ነን ስንል እነሱ ናቸው አንድ። ኦንሊ ጂሰስ፣ ካቶሊክ፣ ማነው ኮፕቲክ፣ ኦሪየንታል፣ ምስራቃውያን ከግሪክ ከግብፅ ከኦሪየንታል የኢትዮጵያ ኦርቶዶክስን ካቶሊካውያን ተጠራርተው ሙስሊም ብቻ ነው እነሱ ቤት የሌለው። ኦንሊ ጂሰስ በእኛ ላይ ሀሳብ እንዲሰጥ ኢዮሲ የኦንሊ ጂሰስ እምነት ተከታይ የሆነችዋ ሰባሊዮሳዊ የሆነች ኦርቶዶክስን በትምህርት የማይቀበሏት እኛም ማንቀበላት ማንም አይቀበላት። እነዚህ በአንድነት እስላምና ቡድሃን ነው ያልጨመሩት። ኢዮስዬ ያንተው ወንድሞች የኛ ወንድሞች ብለን ለመጥራት ነው የምቸገርባቸው ሰዎች 6 እና 7 አብያተ ክርስቲያናት ግን ምንም የሚያመጡት ነገር የለም። ሁሉም እንኩሮ የሆነ ሀሳብ ነው ይዘው የመጡት። ለምን የምድሪቱ ላይ ያለችዋን ቤተክርስቲያንማ ሊለዩ አይችሉም። እኛ እስካሁን ድረስ ይሄ ነው እኮ ጥረታችን። ኢዮስዬ አሁን እኔ ዛሬ በመፍትሄ ሀሳብ ላይ እናውራ ብዬ አይደለም የመጣሁት።
ቤቱን ስከፍት ጥያቄው እዚህ አለ። ይህን ጥያቄ ለኦርቶዶክሳውያን ጠይቄ ቄሱ መልሷል። ቄሱ አወድነዋል አለ። ከዛ ደግሞ አልዳኑም አለ። አሁን ደግሞ ጥያቄ ለሉተራውያን ኦርቶዶክሳውያን ድነዋል። ምክንያቱስ ድነዋል እያሉ የሚያወሩ ስላሉ ማለት ነው። መዳናቸውን የኦርቶዶክስን ነገረ ድነት ከኔ ጋር አሁንም ኦፊሻል ጥሪ ያደርጋለሁ። ኦፊሻል ጥሪ ሉተራዊ ነኝ ብሎ የሚል አገልጋይ የሆነ በቤተክርስቲያን የሚታወቅ አዎ ኦርቶዶክሳውያን ድነዋል ብሎ የሚል ከሆነ የኦርቶዶክስ ነገረ ድነት ትምህርት ከምን ይቀዳል? ከመጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ በክርስቶስ ብቻ ይላሉ። እሱን እኔ ፊት ላይቭ አደባባይ ላይ እንገናኝ። አንድ ሉተራዊ ነው እንዲገባ የምፈልገው። አጠይቀኝ ብሎ አይልም። በቤተክርስቲያኒቱ መጽሐፍት ኦርቶዶክስ በምትቀበላቸው ነገረ ድነቷ ላይ የተመሰረተውን ትምህርት በሙሉ ነው የምጠይቀው፣ ከተቅማጥ እስከ ትውከት ድረስ ማለት ነው። ሁለቱንም ቃል በመጽሐፍቶቿ ላይ ተጽፏል። ኦኬ፣ ከተቅማጥ እስከ ትውከት። ትውከት ማለት ድርሳነ መድኃኔዓለም ወገድ ለመባህጽዮን ላይ ትውከት በልቶ መዳን ይሆንለታል ብሎ የሚል ዲያቆናቱ የሰበኩት መጽሐፉ እጄ ላይ አለ። ይሄን ነገረ ድነት ነው። ድነት ኦርቶዶክስ ድነት ትክክል ነው ድነዋል ብለው የሚሉት ሉተራዊ የሆነ ሰው ይሄው ኢዮሴ አንተ እየሰማህ ሉተራዊ የሆነ ሰው ኦርቶዶክሳውያን አወድነዋል ብሎ የሚል ሰው ከሆነ ይምጣና የፀጉር ማሰር፣ የጥፍር ማሰር፣ የአተላ መላስ ድርሳነ መስቀል ላይ አተላልሰህ ትጸድቃለህ። 22 ትውልድ ይድናል። 110 ትውልድ ይድናል። የመቃብሩ ላይ ሄደህ ተኝተህበት ሌሊቱን ሁሉ እንቅልፍ ሳይወስድህ ይላል ቃል በቃል። ይሄ ሁሉ ነገረ ድህነት ነው። የኦርቶዶክስ ነገረ ድነት ነው። እነሱ ሸሽተው የተቀመጡበት ቤታቸውን ዘግተው ቆልፈው በተቀመጡበት አባቶቻቸውን ቁጭ አድርገን እኮ በራሳቸው ፓትርያርክ አፍ መጽሐፍቶቻችን ጥራት ይጎላቸዋል፣ የቆሸሸ ነገር ነው ስንግት የነበረው ብለው እንዲሉ ከአራቱም የምድር ማዕዘናት እንዲሰባሰቡ አድርገናቸዋል። ይሄን ትምህርት ነው ሉተራውያኑ ድነዋል እያሉ ያሉት። ጥሪ ነው እያቀረብኩ ያለሁት። ኢዮስዬ ፓስተርን ጠይቀውና እንጨርስ። ፓስተር ተኩላል። ፓስተር ጥያቄ፣ አንተ በአገልግሎት ብዙ የደከምክ ሰው ነህ እና እንግዲህ ይሄ ክፍተት ዝም ብሎ መተው አለበት ብለህ ታስባለህ? ፓስተር ማለት መፍትሄ የለውም፣ በቃ እንደዚህ ክፍት ሆኖ ይቀጥል፣ በዚሁ ክፍተት እንቀጥል። አንቀጥልም ካልክ ፓስተር ምንድን ነው ማድረግ ያለብን? አሁን ብዙ መቆየት የለበትም ይሄ ነገር። እኔ ቶሎ በጊዜ መቀጨት አለበት የሚል አቋም አለኝ። መንፈሳዊ ስራ የምንሰራ ከሆነ ተለያይተን መስራት የለብንም። ስለዚህ ምንድን ነው ማድረግ ያለብን? የዚህ አካልን ለመሆን የመፍትሄው አካል ለመሆን ምን እናድርግ? እሺ ይሄን ከሆነ የምትጠይቀኝ ይሄ ጉዳይ በዚህ ሁኔታ መቀጠል አለበት ወይ? አይ መቀጠል የለበትም። እንደ ክርስቲያን ነገሩን ተነጋግሮ ይቅር ለእግዚአብሔር መዝጋት ተገቢ ነው። ምክንያቱም በሁለቱም አቅጣጫ የተሳሳትን ሰዎች ልንኖር እንደምንችል እሙን ነው። ግጭት የአንድ ወገን ብቻ እንትን አይሆንም። ኦፍኮርስ ኢኒሽቲቭን የሚወስደው ማን ነው? እሱ ነው የሚያነጋግረን። ቅድም ቀነአንም በነጥብ አንስቶ ያስቀመጣቸው እነዛ ነገሮች ከመነገራቸው የተነሳ በዚህ በኩል ሪስፖንድ የተደረገበት መንገድ ልክ ነው ልክ አይደለም የሚለው ላይ በደንብ ተነጋግሮ ስተት ከሆነ ስተቱ ሊታረም ይቅርታ ሊጠየቅበት ይገባል። ችግሩ እንደ ችግር መቀጠል አለበት ወይስ የለበትም ላልከው መቀጠል የለበትም። መንፈሳዊ ስራ መስራት የምናስብ ከሆነ ወንጌል አገልግሎት ማገልገል ካለብን መቀጠል የለበትም። አንዱ እሱ ነው። ቢቀጥል ምን ያስከትላል? ለምሳሌ ዛሬ በጣም ረጅም ሰዓት ያጠፋ ነው ይህን ጉዳይ ስንወቅት ነው። ለብዙ ሰዎች ወንጌል ልንናገር የምንችልበትን ጊዜ ነው ቆርጥሞ የበላብን። እነሱም ሌላ ጊዜ ገብተው ለዚህ ውይይት መልስ ሲሰጡ ተመሳሳይ ነገር ሲደረግ በቀጥታ ጠላት የሚፈልገውን ነገር ወደ ማድረግ ማለት ጠላት ስል ሰዎችን ማለት ሳይሆን ሰይጣን ወንጌል እንዳንናገር ይፈልጋል። የወንጌል ጊዜያችንን ይወስደዋል ማለት ነው። ስለዚህ ሪዞልቭ መደረግ አለበት። ምንም ለእንትን የሚቀርብ ጉዳይ አይደለም። ምን እናድርግ ላልከው በአጭር አማርኛ ሁላችንም ለወረወርነው ጠጠር ኃላፊነት እንውሰድ። ሁላችንም ለወረወርነው ጠጠር ኃላፊነት፣ የጣልነውን ጠጠር ለማንሳት
ኃላፊነት እንውሰድ ሁላችንም፣ እኔን ጨምሮ ማለት ነው። የወረወርነው ድንጋይ ካለ የወረወርነው ጠጠር ካለ ሁላችንም ያንን ጠጠር አንስተን ይሄን እኔ ነኝ የወረወርኩት አም ሪስፖንስብል ብለን ይቅርታ ጠይቀን ነገሩን መፍታት ይኖርብናል። ሌላው ሶስተኛው ምን እናድርግ የሚለው ነገር ይሄ እንግዲህ ሁለተኛ ጊዜው ነው በዚህ በቤተ እምነት አስተምህሮ እና በእንትን አምጣልኝ በስኩል ኦፍ ቶት ምክንያት ትርምስ ሲፈጠር ይሄ አሁን በጠነከረ መንገዱ ይሄ ሁለተኛው ነው። ከአሁን ቀደም በፍጹም ሊነሳ የማይገባው ነገር ተነስቶ ለምን ኢንተርቴን እንደሚያደርጉት አላቅም ወጣቶቹ ያንን አንስተው እንትን አደረጉ። ሶስተኛው መደረግ አለበት ብዬ የማስበው የቤተ እምነት አስተምሯችንን እና ስኩል ኦፍ ቶታችንን እናስቀምጠው። ይሄ ሶሻል ሚዲያ ነው። ወንጌል ብለን ከሆነ የመጣ ነው። ወንጌሉ ኢየሱስ ክርስቶስ ብቻና ብቻ ነው። ያ ነገር የለም። ይሄንን ለማድረግ በዚህ አካሄድ ለመወሰን ቅድም ከናን አሁን ሲናገር የነበረው ነገር አስቡ እንግዲህ ምን ያጨቃጭቀናል? እንዲህ የሚሆን ከሆነ ምን ያጨቃጭቀናል? ምንም ያጨቃጭቅ ነገር እኮ የለም። እና ቀጣይ አካሄዳችን ቀጣዩ መስመር ወንጌል ላይ ብቻ ኢየሱስ ላይ ብቻ ኮንትሮቨርሻል ኢሹዎች ይዘን ወደ ሚዲያ ባንመጣ። ይሄን እኛ መቆጣጠር አንችልም ሰዎች ኃላፊነት ካልወሰዱ በስተቀር። ግን ሰዎች ይዘው ሊመጡ ይችላሉ። ኮንትሮቨርሻል የሆነ ኢሹ ይዘው መጥተው ሊለቁ ይችላሉ። ምናልባት ያንን ኮንትሮቨርሻል የሆነ ኢሹ ዋጋ ማሳጣት የሚቻለው አድማጭ ማሳጣት የሚቻለው ሪስፖንድ ባለማድረግ ነው። በቀጣይነት ይሄ ከተደረገ አይ ቲንክ ሶሻል ሚዲያውን ለሚቀጥለው የወንጌል ስራ ምቹ ሊሆን ይችል ይሆናል ብዬ በግሌ ይሄንን ነው የማስበው። ሜይ ቢ የመለስኩል መልስ ጥሩም ላይሆን ላያረካም ይችል ይሆናል፣ ግን እኔ የማስበው ይሄንን ነው። ቴንክ ዩ ኢየስዬ። አይ ቲንክ መውጣት ምችል ይመስለኛል። ተባረክልኝ። ልናገር እርምዬ ዶክተርዬ እንዴት ትችላለህ? ዮሲ ጨረሰ። ለፓስተር ያለው ጥያቄ አንድ ጥያቄ ነው። ሌላ አለ ዮሲ? ዶክተር ሻውል በተመሳሳይ በዚሁ ላይ ሀሳብ ቢሰጥ ብዬ ነው። በሱ ላይ ነው የምሰጠው ዮሲዬ። ምናልባት ቅድም ስሜታዊ ሆኜ ተናግሬ ከሆነ ያው ኖርማሊ እንደዚህ አይነት ንግግር አልናገርም። ያው ሰዎች የሚያውቁኝ አንድ ስም አውጥተውልኛል፣ ዶክትሪን ቀንስ ፍቅር ጨምር የሚል እና ኤኒዌይስ እኔ አንድ ነገር እናገራለሁ። ኤርሚንም በዚህ ነገር ኮንቪንስድ እንደሚሆን ተስፋ አለኝ። እኛ እዚህ መተን የምናደርገው ትልቁ ስራችን ወንጌልን መስራት፣ ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ፣ ኢየሱስ ክርስቶስን እንዲያገኙ፣ እኛ ያገኘነውን ሕይወት እንዲያገኙ ለዓለም ሁሉ ወንጌልን ማዳረስ ነው። እንግዲህ በዚህ በሶሻል ሚዲያ እግዚአብሔር በሰጠን እድል ይህንን ስናደርግ ስህተት እንሰራለን። ኦፍኮርስ ስህተት እንሰራለን። ምንድነው አሁን ምን እርምጃ ቢወሰድ ጥሩ ነው ትላለህ ብትለኝ፣ ለምሳሌ ሙሉ ወንጌል እሁድ ሄደ ወይ መካነ ኢየሱስ ኢትዮጵያ ሄደ ብታዳምጥ ስብከቱ የመካነ ኢየሱስ እምነት በጌታ እራት ላይ ይሄ ነው፣ የሙሉ ወንጌል እምነት በጌታ እራት ላይ ይሄ ነው የሚል ስብከት አሰማም። እሱን ስብከት የምሰማው ዋንስ ኢን ኤ ዋይል ዶክትሪናል የሆኑ ትምህርቶች ሲሰጡ፣ አሊያም ደግሞ የማጽኛ ትምህርት፣ የደህንነት ትምህርት፣ የክትትል ትምህርት በግል ሲሰጥ ወይ ደግሞ ላይ 3 4 5 10ም ተደርጎ በግሩፕ አዳዲስ ለመጡ ሰዎች ምዕመናን ትምህርት ሲሰጥ የሚሰጥ ነገር ነው። እሁድ ቀን ግን የሚሰበከው ወይ የማጽናናት ትምህርት ወይ የንስሐ ትምህርት ነው ወይ የወንጌል መልእክት ነው የሚሰጠው። ስለዚህ ልክ እኛም ዋና ትኩረታችን ልናደርገው የሚገባው ሶሻል ሚዲያ ላይ ስንመጣ ኢየሱስን ለዓለም ማዳረስ ከሆነ የመጀመሪያው እርምጃ ከሁላችንም ልንወስድ የሚገባው
እስካሁን ድረስ የሄድንበትን መንገድ ከዛ መንገድ መመለስና የንስሐ መንገድ ማሳየት ነው። ሁላችንም ከዚህ በፊት እንደምናደርገው ዮሲና ኤርሚ ሲያደርጉ እንደነበረው እኔና ዮሲ ስናደርግ እኔና ናቲዬ ስናደርግ እንደነበረው በአንድነት ሆነን የወንጌላውያን ይዘን መተን ኢየሱስን ማጉላት እንጀምር። መነሻው እንግዲህ እርቅ የሚባለው ነገር ዲስከሽኑ በውስጥ የሚደረገው ነገር እኔ እስማማበታለሁ። ዲስከስ ማድረግ አለብን። ቅድም ያነሳሁት ሀሳብ ለእኔ ስቲኪንግ ፖይንት ነው። መወያየት ያለብን ማቹር ያደረጉ ሰዎች ናቸው መወያየት ያለባቸው። አገልጋዮች፣ ሰባኪዎች፣ የወንጌል አስተማሪዎች ቁጭ ብለን ምንድን ያጠፋ ነው፣ የት ድረስ ነው ማለት የት ነው የወደቅ ነው። ሰዎች ተሰብስበው እስኪሳለቁብን ድረስ በአሕዛብ ፊት፣ በማያምኑ ፊት፣ ወንጌልን በማይወዱ ሰዎች ፊት መሳቂያ የሆነ የተደረግንበት ምክንያት እሱ ጋር ነው የሚጀምረው። በቃ ያንን መንገድ በአደባባይ ማሳየት አለብን፣ ያንን ነገር ማሳየት። ከዛ ግን በውስጥ ያለው ዲስከሽን ዛሬ ባናደርገው ነገር እናደርገዋለን፣ እርግጠኛ መሆን ያለብን ነገር። ምክንያቱም የእኛ ህብረታችን ዘመናትን ያለፈ ስለሆነ ማለት ነው። እና ዮሲ አንተ ያደረግከው ነገር እኔ ሆነስትሊ በጣም ስሜታዊ ሆኜ ነበር። እንደው አልደብቅም፣ ናቲ የና ሀሳብ ሲያመጣልኝ ሪጀክት ነው ያደረግኩት። ፊት ለፊት ነግሮ ሊሆን ይችላል። እዚህ ጋር ካሳለፍነው ትራውማ የተነሳ ነው ያንን ነገር ኖ የሚል መልስ የሰጠሁት። ግን ያ ነገር ሊቀጥል አይገባም። እንወያያለን፣ እንጸልያለን፣ ሞቲቫችንን እንመረምራለን። ለምንድን ነው እነዚህ ነገሮች የተነሱት? እዚህ የተደረሰው ለምንድን ነው? ይሄ በችኮላ አይደለም። አሁን በቃ ሰብሰብ ብንበልና እናውራ ይቅር ተባብለላ ምናምን ሳይሆን በደንብ ዲፕሊ ለምንድን ነው እዚህ ጋር የደረስነው ተባብለን ቁጭ ብለን መስተካከል ያለበት ግን በአደባባይ የጠፉ ጥፋቶችን ሁሉም በአደባባይ ወጥቶ ይሄ ትክክል አይደለም፣ እኛ ወንጌላውያን ቀለማችን እንደዚህ አይደለም፣ ወንድማማቾች ነን። እነሱን ጥፋቶች አሁን እዚህ ጋር አልዘረዘርም። ያን ነገር እናደርጋለን። እኔ በበኩሌ ይህን ለማድረግ ፈቃደኛ ነኝ። ምክንያቱም የዛሬ ዓመት ማድረጌ ስለማይቀር ከስሜት ርቀን በውስጥ ተነጋግረን ሁሉም ሰው የሚሰማ ይመስለኛል። ጌታ ይረዳናል። ይሄንን ለማድረግ እንግዲህ ጌታ ጸጋ እንዲጨምርልን በሁሉም ዘንድ መነሳሳት እንዲኖር ይህን አደራ እላለሁ። ቅድም ያልኩት ነገር ህፃናትን ወደፊት የማምጣት በሽታ ከኛ እንዲርቅ ሁላችንም እንትጋ እላለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ቴንኪው ዶክተር እየተባረክ። እሺ ኢየሱስ ጌታ ኢየሱስ እግዚአብሔር ያክብራል። ግን ከሌሎቹ በፊት ማይክን ልቀማና ኤርሚዬ ምን ትላለህ አንተስ? በቀጣይ ይሄ ጉዳይ በዚህ ላይ እንዴት እንፍታው? ኤርሚን ከኛ በኋላ አድርገው። ኤርሚ በሁሉም ሀሳብ ምስማማበት መንገድ ስለሚኖረው ከኋላ አድርገው። ቆይ ወንጌላ ግድ የለም ዮሲ ያጠራ አድርጌ እኔ መሰለው ወንጌላ ለኔ ኦልሞስት አንተም እዚህ ነህ። ለነገሩ 10 ሰዓት ከሀያ ሆኗል። በቃ ሊነጋብኝ ነው። ሌሎቻችሁን ከቻልኩኝ እሰማለሁ፣ ግን ገንቢ ሀሳብ ይኖራቸዋል። ኤርሚ የሚለውን ብሰማ ብዬ ነው። እሺ ቴንኪው ዮሲ። አይ ቲንክ ለእርቅና ለምህረት ያለኝ ልብ ታውቃለህ ብዬ አስባለሁ ዮሲ። ከሌሎች ወንድሞች የተለየ ሀሳብ የለኝም በዚህ ጉዳይ ላይ። ግን አሁን አንተ የዘመጣኸው ነገር አንተ ስላመጣኸው አንተ ተሰሚነት የሌለ ወይ ቤተክርስቲያን ውስጥ የማታገለግል ሰው ስላልሆን ቃል እቀበልህም። ወይ ቤተክርስቲያን ውስጥ ብታገለግል ከአንተ ይልቅ ሌሎች ሰዎች ቢመጡ ይሻላል ብዬ በሚል ሀሳብ አይደለም አሁን ቀጥዬ ያለውን የምነግርህ። ይሄ ነገር ጥሩ ነው፣ ግን የማያዳግም ስራ መስራት አለብን ብዬ እላለሁ። እኔም ሁላችሁም እዚህ ያላችሁ ማለት ነው። የማያዳግመው ስራ ምንድን ነው? ይሄ ጉዳይ እኔ ሄድ ኦፊስ ላይ የጀመርኩት ነገር ስላለ በሄድ ኦፊስ ወይ ደግሞ እዚሁ ይሄ እየጋለ ያለው ነገር በደንብ መጋል አለበት ነው ብዬ የምለው። ለምን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወይ በደብዳቤ
ወይ በመግለጫ እስከሰጥ ድረስ ማለት ነው። ለምዶ መግለጫ እንድሰጥ ያስፈለገው ኤርሚያስ በውስጥም ማወራቸው አገልጋዮቿ እንደዚሁም አደባባይ ላይ ወጥተናል ብለው የሚሉትም ሰዎች ነገረ ድህነታችን ማለት በጥምቀትና የሚስጥራት ትምህርት ላይ ያለ ልዩነት እንዳለ ሆኖ ነገረ ድህነት ትምህርታችን ከፔንቴኮስታሉ ጋራ አንድ አይደለም ብሎ የሚለው ንግግር የተነገረው በቀላል ህዝብ ፊት አይደለም፣ ሁሉም ባሉበት ነው። ኢዮሲ ምናልባት አንተ ነገሩ ላይ እንደ አዲስ ነው የገባው ከመጀመሪያው ሲባል የነበረው ሶሻል ሚዲያ ላይ ስለማታቅ ኦኬ ኢዮሲን ብናስገባው ለዚህ አመጻችን ማጠናከሪያ ይሆናል ብለው ምናልባት አንተ ባልተረዳህበት አይነት መልኩ እንዳመጡ ነው የማውቀው። ጉዳዩን አንተ ከመጀመሪያ ብታቅ ኖሮ ለናትዬ በውስጥ እንዳወራሁት ከፈለክ እኔ አንተ ናቲ ፓስተር ታሬ ዶክተር ሻውሎንን በውስጥ እናወራለን፣ ድሮ እንደምናወራው ማለት ነው። ለናቲ በእያንዳንዱ ጊዜ ቪዲዮ እልክለት ነበር። ይሄን ቪዲዮ እያየው ነው ወይ ናትዬ? ይሄ ጉዳይ ሄዶ ታውቃለህ፣ እኔ በጥምቀት ትምህርት ላይ ከእናንተ ጋር ጥያቄ እንዳለኝ ይህንን ገና የዛሬ 11 ዓመት ነው ናትሻ የተነጋገርነው። በውስጥ እናወራለን ብለህ አውርተናል። ከዛ ውጭ የህፃናት ጥምቀትን ትምህርት እኔ በኦርቶዶክሳውያንና በካቶሊካ ላይ ስናገር እነሱም ይህን ስለሚያነሱ አብሬ የተናገርኩበት አለ። ህጸጽ ከሆነ ዳጸ ልሳን ከሆነ ይቅርታ መጠየቅ ካለብኝ እጠይቃለሁ። የተናገርኩት አለ። ኢቨን ወደ መካነ ኢየሱስ ቤተክርስቲያን እንኳን ራሱ ሰዎችን ልልክ እስከማልችል ድረስ ደርሻለሁ ብዬ አንዴ ተናግሬያለሁ። ከምን የተነሳ በጌታ አምና ጌታን የተቀበለች እህት በአንዲት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ልኪያት በህፃናት ትምህርት በህፃናት ጉዳይ ልጅ ስትወልድ አግብታ ልጅ ስትወልድ በተጠይቀው ጥያቄ መሰናክል ሆነብኝ፣ አንተ የሰበከኝና እዚህ በጥምቀት ጉዳይ ላይ እየተባልኩት ያለው ነገር ሌላ ነው ብላ ስትለኝ የእውነት ተሰምቶኝ ኢዮሲ ይሄንን ተናግራለሁ። ዳግም ወደ መካነ ኢየሱስ ቤተክርስቲያን ሂዱና አምልኩ ብዬ ልል እስከማልችል ድረስ ምንም በተመለከተ የህፃናትን ጥምቀት በተመለከተ ብያለሁ። ከዛስ ውጭ እኔው ራሱ የተማርኩባት ቤተክርስቲያን አይደለች እንዴ? እንጦጦ መካነ ኢየሱስ ቁጭ ብዬ ለብዙ ሳምንታት አይደለም ወራቶች አይደለም ዓመታት የተማርኩባት ናት። ኦኬ ደግሞ መድልን አግኝቼ በዚቹ ጥቂቷ ዘመኔ በሁለት ቤተክርስቲያን መድረክ ላይ አንደኛው ላይ 2 ሱሉልታ ቤተ ለመካነ ኢየሱስ 2 ጊዜ የእሑድ ፕሮግራም ላይ አንደኛው ገርጂ መካነ ኢየሱስ ቤተክርስቲያን ሮባ ዳቦ ቤት ወደ ውስጥ የሚያስገባው የወጣቶች ፕሮግራም ላይ አራተኛው እነ ቄስ በላይነህ ተሰማ ቤት አገልግያለሁኝ የጸሎት ህብረት ላይ ማለት ነው በመካነ ኢየሱስ። ኬትና አንተ ማነህ ከጉባኤ እግዚአብሔር ብዬ አንተማ አታገልግልም ፔንቴኮስታል ስለሆንክ አላሉኝም። እቺን ቤተክርስቲያን እዚህ የማያውቋት ሰዎች መጥተው አጠልሽተዋል። ስለዚህ ይሄ ሀሳብ የማያዳግም ስራ የሚሆነው ዮሲዬ አሁን አንተ ባልከው መሰረት እነሱ እርቅ ምናምን ነገር ነው ብለው አይደል ያሉት። እኔ ዛሬ በእርቁ ጉዳይ እንዴት ይሁን ብሎ የሚል ምንም አጀንዳ ሀሳቡም የለኝም። እኔ ዛሬ ይኸው ርዕስ አድርጌ ያስቀመጥኩት ላይ እዚህ ላይ እንናገር ብሎ በሚል ነበር። እንዴት ኢዮሲ ባለበት እንደዚህ አይነት ነገር ይነገራል? ነገረ ድነታችን ምንም ከፔንቴኮስታሉ ጋር የሚያገናኘን የለም ብሎ ያለ ወፍ ዘራሽ ሰው እንደዛ ሲናገር እንዴት ኢዮሲ አላረመውም ብዬ በሚል ነበር። እና በዚህ ላይ ራሳቸው ሉተራውያን መጥተው መልስ እንዲመልሱልኝ እኔም ጥያቄ እንድጠይቃቸው ነገረ ድነት ኦርቶዶክሳውያን ከምን ይቀዳል ብሎ የሚለውን ለማለት ማለት ነው። ለምንድነው ታዲያ እነዛ? ምክንያቱም ከቤተክርስቲያን መሪዎች ከላይ ካሉት ጋራ የጀመርኩት ነገር ስላለኝ ከዶክተር ላሊሴ ጋር ተጻጽፈናል፣ ተደዋውለናል፣ አውርቻቸዋለሁ። ይስሙት፣ ዩቲዩብ ላይ ስለሚቀመጥ ይስሙት። ካውንስሉም ውስጥ ያሉ ይስሙት። ካውንስሉ ላይ ያሉ አመራሮች ሁሉ ጭምር ደውያለሁ፣ ነግሬያቸዋለሁ። ይስሙት። በዓለም ዙሪያ ያለ ወንጌላውያን አይደለን እዚህ እንትን እያልን ያለ ነው። መካነ ኢየሱስ በዚህ ጉዳይ ላይ ምን ትላለች? ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ያሉን ሰዎች ቤተክርስቲያኒቱ እንደዛ ትላለች ወይ? መግለጫዋ ላይ ትናገር። ለፍጥረቱ ሁሉ ወንጌል አይሰበክም ከኦርቶዶክሳውያን ውጭ ለሆነው ትውልድ እንጂ ኦርቶዶክሳውያን አይመለከታቸውም ብላ ትላለች። ምክንያቱም እዚህ ብለው ያሉ ሰዎች ስላሉ ማለት ነው። እኔ ደግሞ የወንጌል ሰባኪነት ስራዬ ስለሆነ ኢዮስዬ ስለምታውቅ ሌላ ምንም አጀንዳ የለኝም። በዚህ 11 ዓመት እዚህ ሶሻል ሚዲያ ላይ የምሰደበው የምረገመው የሚተፋብኝ ምን ይባለው ጌታ ከሰጠኝ ሚሽን አኳያ ነው።
ስለዚህ የተወሰነ አሁን ይቅርታ ምናምን ነገር ብሎ በሚል የተወሰነ ወር ከሄድን በኋላ እኛ እኮ ባለፈው ነግረናችሁ ነበር አልሰማ ብለን ነው አልሰማ ብላችሁ ነው እንጂ ብለው እንዲሉን አልፈልግም። ቤተክርስቲያኒቱ ምን ትላለች? እዚህ ያሉትን ምን ትላለች? ኦኬ ሙሉ ወንጌል ቤተክርስቲያንና ሌሎቹ ቤተክርስቲያን ብለን አንጠራቸውም ብለዋል። ሲሳይ በሚባል ቤት ተሰብስበው ማለት ነው። እነዚሁ ሉተራውያን የተባሉት አሁን አንተ በውስጥ የምታወራቸው የሚያወሩ ማለት ነው። ገብቷቸዋል እኮ የማይስተካከል ጥፋት እንዳጠፉ ገብቷቸዋል። ለዚህ ነው በአንተ በኩል መጡና ናቲን በውስጥ ይዘው ዶክተር ሻውል ጋር ይደዋወላሉ። ናቲ ግን ቪዲዮ ስለውለት አንድ ቀንም ለእርቅ ብሎ እኔ ጋር አልደወለም። ይሄም የናትዬ አንዱ ትልቅ ጥፋት ነው። በጣም የምወደው በጣም የምሰማ ወንድም እንደሆነ ታውቃላችሁ። እዚህ አልደወለም እኔ ጋር። እኔ ቪዲዮ ልክለታለሁ። ኦኬ እሺ ችግር የለውም። ኢዮስያ አንተ አወራቸው መወራቱ ክፋት የለውም። በመጀመሪያ ጥፋታቸው ምን ነበረ? ኦኬ የሉትራውያንን ቤተክርስቲያን በምንድነው ሊያድሷት የተነሱት? ዲበኩሉ የሚባለው ሰውዬ በፔንቴኮስታሉ በካሪዝማቲክ እንቅስቃሴ አዙዛ ስትሬት ላይ በተነሳ የሰይጣን ሐሳብ እንዳትዋጡ ብሎ ሲላቸው ቀሲስዬ በረከቶት ይደርብንና ልክኖት እያለ ሲላል ነበር እንዴ? አኬ ነው ተኬ የምትሉት ሰውዬ እኛንን መካነ ኢየሱስን የምንውጣት። መካነ ኢየሱስ እኮ ከተዋጠች የተዋጠችው ብርሃን በሆነው በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ እንጂ ሙሉ ወንጌል ነች ወይ ቃለ ሕይወት ናት ወይ ማነው መሰረ ክርስቶስ ነው ወይስ ጉባኤ እግዚአብሔር ናት? መካነ ኢየሱስን የምትውጣው በምን መንገድ የምንውጣት? ተውጣችኋል እና አሁን በርቱ። እኛ ደግሞ ከኋላችሁ አለን። ከእናንተ ጋር 90% እናንተ ወደኛ ነው የምትቀርቡት። ከፔንቴኮስታሉ ጋር በፍጹም አትቀርቡም ብሎ ሲሉ አዎ ከፔንቴኮስታሉ ጋር አንቀርብም፣ ምንም ህብረት የለንም። ድሮውንም ህብረት ሳይኖረን በግድ አንድ ልታረጉን ብሏል እኮ ዳዊት። በግድ አንድ ነን ልትሉ። ይሄ ሰውዬ ለምንድነው ከኔ ጋር እርቅ የፈለገው? ለምንድነው ከዶክተር ሻውል ጋር ከሌሎች ፔንቴኮስታል ጋር እርቅ የፈለገበት ምክንያት ለምንድን ነው? ከጥንትም አንድ አይደለንም እያለ ሲደነፋብን አልነበር ሶሻል ሚዲያ ላይ? እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራዊ ነች፣ ግን ካሪዝማቲክ እንቅስቃሴ የምታራምድ ናት እያልን ስንናገር በፍጹም አንድ አይደለንም፣ ለምንድነው አንድ ልታረጉን የምትፈልጉት እያለ ቃላት እየመዘዘ እያስረዘመ ሲናገር ነበር። ለምንድነው አሁን በኢዮስያስ በኩል እርቁን የፈለገው? ዳርያዝ እና አባቶች ይስሙት። አባቶች እስኪሰሙ ድረስ እኔ በውስጥ በመደወልም ሶሻል ሚዲያም ላይ እጠይቃለሁ። እንደዚህ እንነጋገራለን ማለት ነው። ይስሙ። ለምን ቤተክርስቲያኒቱ ስትሰጥ፣ ቤተክርስቲያኒቱ በደብዳቤ የሚሆን በመግለጫ ስትሰጥ ያኔ ከዛ በኋላ ኤርሚያስም ጭጭላለሁ። ምክንያቱም መካነ ኢየሱስ ነች የተናገረችው። ጭጭ የሚሉትም ጭጭ ይላሉ። ከዛ በኋላ የምንናገርም ካለ እንናገራለን። የጠፋው ጥፋት ቀላል አይደለም። በክርስቶስ በመዳን አንድ ናችሁ ወይ ተብሎ ሲባል አንድ አይደለንም ብሎ ኢዮሲ አንተ ባለህበት ተነግሮ ኖ የኢዮሲም እኮ ቢሆን ትክክል እኮ ነው ዶክተር። ግን አንድ አይደለንም ብሎ ተነግሮ አሁን አንድ ነን ብሎ የሚባል ነገር የለም። አንድ ነን ብላ የምትለው መካነ ኢየሱስ ትንገረን። ኢዮሲ አይደለም የሚነግረን፣ እኔ አይደለም የምናገር። ምክንያቱም ኢዮሲም ቢናገር አልተደመጠም፣ ወይ ምናልባት አሁን ስለመጣህ ሊሆን ይችላል። እኔ ብናገር አልተደመጠም። ዶክተር ሻውል አንድ ነን ብሎ የሚል ይኸው ቅድም ማንም መካነ ኢየሱስ እንኳን ራሱ አንተ አይመለከተም ብላ ብትለኝ እናገራለሁ እያለ ከነአንም እነ ዶክተር ሻውልም እኔም ፓስተር ጣሪ የሚናገሩ ነው። ለምንድነው እርቁን ከኛ ጋር የፈለጉት? በውስጥ መስመር መጥተው አስታርቁን አማልዱ ነው። አንተ ወይ ታረቁን እንግባባ ብለህ ከሆነ ኦኬ፣ ጥሩ ሀሳብ ነው፣ ክርስቲያናዊ ነገር ነው፣ እንቀበላለን። ግን አሁን አባቶች ይስሙት። እኔ ነገሩ እኮ ከ6 ወር በላይ ወስዷል። ከዶክተር ላሊሴ ጋር የተጻጻፍኩትን ደውዬ ያለኝን እነግርሃለሁ። የዚሁ ግለሰብ ፎቶ ላሱ ልኬላቸው አናውቀውም ሰውየውን የትኛው ሀገረ ስብከት ላይ ነው የትኛው ማህበረ ምን ያለው ብለው ሲሉኝ እኔ አላቅም። ውጭ ሀገር እንደሚኖር ግን በኋላ ደርሼበታለሁ። ኦኬ፣ ስለዚህ እነሱ ይጨርሱ። አሁን እኛ እዚህ ያለን ፔንቴኮስታሎች በሙሉ እዚህ ሶሻል ሚዲያ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሉተራውያንን ብለው ሙሉ ወንጌልና ሌሎች ቤተክርስቲያናት ቤተክርስቲያን አይባሉም፣ እኛ ቸርች ላይ ያለ ጠረጴዛ ስለሌለ አይባሉም ብለዋል። ያኔም ተናግሬያለሁ። ኦርቶዶክስ
ታቦት ስለሌላችሁ ቤተክርስቲያን አትባሉም ብላ ያለችው ቃል በቃል ተናግሬያለሁ። አሁንም እናገራለሁ፣ ደግሜ የምናገራለሁ። በእንጨት አታስፈራሩንም። ቫርኒሽ በተለቀለቀ ጣውላ እንጨት አታስፈራሩንም። ክርስቶስ ያለባት እንጂ ክርስቶስ ቤተክርስቲያን እሱ ያለበት የሕያዋን ጉባኤ መንፈስ ቅዱስ በሚገዛው ጉባኤ እንጂ ኢየሱስ ጌታ መሆኑ የሚሰበክበት እንጂ ጠረጴዛ ያለውና የሌለው አይደለም ቤተክርስቲያን የሚባለው። ታቦት ያለው የሌለው አይደለም የሚባለው። ኦርቶዶክስ ቤተክርስቲያን ብትባል ቫርኒሽ ለቅልቃ ይዛ የምትወጣውን ታቦት የተባለውን እንጨት እሱ ስላለሽ አይደለም ቤተክርስቲያን ትባዩ። ኢየሱስ ጌታ ያልሆነባት ቤተክርስቲያን፣ ቅዱስ ወንጌል የማይሰበክበት ቤተክርስቲያን ልትባያችም ከተባልሽም ሁኚ፣ ግን ዓላማ ስተሻል። መዳን በኢየሱስ ነው እንጂ በምታወጣው በምትሸከመው እንጨት አይደለም። ልክ እንደዚሁ ሉተራውያን ባስቀመጡት ጠረጴዛ፣ እሱ ጠረጴዛ እኮ ሙሉ ወንጌል አለ። እሱ ጠረጴዛ እኮ እኔ ቤተክርስቲያን አለ። እኔ ቤተክርስቲያን አሁን የማገለግልበት አንድ ይሁድ ጉባኤ የጌታ ራት ስንወስድ ላሳያችሁ እችላለሁ። የጌታ ጠረጴዛ ተብሎ የሚባለው ሻማ ስለተቀመጠበት አለ። እኛም ጋር ሻማ እሱን በካቶሊክ በመካነ ኢየሱስ ትራዲሽን ትቀበለዋለህ። ኤርሚያስ የእነሱን እቀበለዋለሁ፣ አከብርላቸዋለሁ። ግን እሱ ስለሌለ አንተ ቤተክርስቲያን አትባልም ብለው እኛ ላይ ልጋጋቸውን የጠረጉ መልስ ይመልሱ ለቤተክርስቲያን መሪዎች ማለት ነው። ስለዚህ እኔ አሁን እርቅ ብለህ የምትለው ዮስዬ ሀሳቡን ደግፈዋለሁ፣ ግን ከመሪዎች ጋር የጀመርኩ ስላለ በውስጥ እናወራለን። ዮስ ከወንድሞች ጋር እዚህ ግሩፕ አድርገን በውስጥ እናወራለን። እሺ ኤርሚ ፈቅድልኝ ሀገራ ሶሪ ያው ተባረኩ። ቴንኪዩ። መጨረሻ ላይ ያነሳው ሀሳብ በጣም ሀሳብ የሚገዛ ነው። በጣም ትክክለኛ ሀሳብ ነው ይመስለኛል። ወንድማችን ኢዮሲም ይስማማበታል ብዬ አስባለሁ። ምክንያቱም ነገሩ ስር እየሰደደ የመጣ ነገር ስለነበር ኢዮስዬ ከታላቀ ይቅርታ ጋር የመጣኸው ምናልባት አሁን ይህን ሳምንት ውስጥ ወይ 15 ቀን ውስጥ ሊሆን ይችላል እና ወንድሜ ኤርሚ እንደተናገረው ሌሎችም ለመጥቀስ እንደሞከሩት ኦልሞስት ስፒን 7-6 መንዝ ሆኖታል ይሄ ነገር ሚዲያ ላይ ከወጣ ማለት ነው። እና ከቅድም ጀምሮ አንዳንድ ሀሳቦችን መስጠት ፈልግ ነበር፣ ግን ወንድሞቼን በመሀል እየገቡ አናስገባም እያሉ ስለጨረሱት ሀሳቡን በእነሱ ሀሳብ ተስማምቼ ያልተነሱ 2-3 ሀሳቦችን ለመንካት ነው የምሞክረው። እና በነገራችን ላይ አሁን ኤርሚ ባሳየው አቋም ታችም ሆናችሁ እዚህም ያላችሁ ካላችሁ በጣም ደስ ሊላችሁ ነው የሚገባው። ምናልባት እኔ ያልኩትን ሀሳብ አልተቀበለም ብላችሁ እንዳትሉና እንደ ከዚህ ቀደሙ ምናልባት ምን ልበለው ኩርፊያ ወይ የሆነ ነገር ሀሳቤን ስላልተቀበለኝ የሚል ነገር እንዳታሳዩ። ይሄ አቋሙ ነው፣ ትክክለኛም ነው፣ ተገቢም ነው። አስፈላጊ ከሆነ ሲሰደብበትም የነበረበት ፕላትፎርም ስለነበረ ማለት ነው። ከዚህ አንጻር ትክክል ነው። አባቶችን አስይዘዋል። እንደ ጨዋ ሰው ወደ አባቶች ጋር ደውሏል። ከየት ናቸው እነዚህ አካሎች፣ እነዚህ ሰዎች ሉትራያንን እያሉ እያመሱ ያሉት አካላት ከየት ናቸው ብሎ መጠየቅ ጤናማነት ነው። ይህንን ጥያቄ መልስ እያገኘበት አለና ትንሽ ታይሚንግ ነው እንጂ የጊዜ ጉዳይ ነው እንጂ ወደ ስምምነቱ መምጣት ሊቻል ይችል ይሆናል። ግን አካሄዱ አንድ አካሄዱ፣ ሁለተኛ ደግሞ እርቁ እነማንን ያካትታል፣ ይህንንም መታየት አለበት። እነማንን አካታች መሆን አለበት የሚለው ነገር መታየት ስላለበት ማለት ነው። ስለዚህ ተገቢ ነው ላለው። ይህ ከመሆኑ በፊት ኢዮስያስዬ ጊዜ ወስደ እነዚህ ሰዎች ከየት ቤተ እምነት እንደሆኑ ብታጣራ፣ በተለይ እነዚህ 3-4 ሰዎች ፊገራቲቭ የሆኑ ሰዎች አለው አይደለ? በስም ልጠራልህ እችላለሁ፣ ግን ታውቃቸዋለህ። እነዚህ 4-3 ሰዎች የት ቤተክርስቲያን ህብረት እንደሚያደርጉ አጣራ። በስመ ሉተራውያን የተከሰቱ ክስተቶች ስለሆኑ ማለት ነው። ይሄ ደግሞ ጥፋት ነው። ስለዚህ የት ቤተክርስቲያን አባል እንደሆኑ የት ቤተክርስቲያን እንደሚከታተሉ እሱን ምን ማለት አለብህ? ማጣራት አለብህ። ቅድም ዶክተር ሲናገር በጣም ውስጤን የነካው ነገር ይሄ ነገር የተነሳው አሁን እየተቀጣጠለ ያለው ወይም ከጥንትም ጀምሮ የመንፈስ ቅዱስ እንቅስቃሴ ስላለ ታውቃለህ። ደግሞ ዮሴ የመንፈስ ቅዱስ እንቅስቃሴን የሚዋጋ ሌላ መጥፎ ስፕሪት አለ። ባላመናፍሰውም ግን አለ ያ ስፕሪት በሌሎቹ ሀገር የሚሰራ
የግብረ ሰዶም ስፕሪት አለ። ማንም ሊናገረው ያልደፈረ ካለ ተናግረውታል። ከዚህ በፊት ወንድሞቼ በግልጽ ተናግረውታል። እህቴ መርሲ ተናግረዋለች በትክክል። ይሄ ስፕሪት አለ ተያይዞ የመጣ አሁን ስር እየሰደደ ያለ ታውቃለህ። ስብሰባ ሙላ ተደርጎበት ያለ በውስጠ ምስጢር ስብሰባ ሁላ ተደርጎበት የነበረ ይሄ ስፕሪት ታዲያ አንቆ የያዘው ይሄን ስፕሪት እንዳያድግ ያደረገው ኢትዮጵያ ስር እንዳይገባ ያደረገው የመንፈስ ቅዱስ እንቅስቃሴ ወይም በቴዎሎጂ አጠራሩ ካሪዝማቲክስ ያለ አካሄድ ስላለ ነው። ይሄ መመታት አለበት ብሎ የተነሱት ለምንድን ነው? ከማን ነው እነዚህ አካላት ሰፖርት እየተደረጉ ያሉት? አንተ ስታወራ ጣልቃ ስላልገባሁብህ ዩስዬ አክብሬ ስለማወራ አክብረ ስማኝ እጨርሳለሁ። ደቂቃን ልናገር ከአክብሮት ጋር ኤርሚ ዶክተር ሻውል ከፓስተር ጋር ሆነን ናቲንም ጨምረን በውስጥ እንደተለመደው ሌላ ጊዜ እንደምናወራው በደንብ እንደ ቤተሰብ እናወራለን። መሄድ ፈልገህ ነው ወንድማችን? እንትናን ዳዊትን በሚመለከት ሜክ ማለት በሉትራን ትራዲሽን ውስጥ አንተ ግን እኔ ሳወራ ጣልቃ ገብተህ መናገር ስለተሳሳትክ ነው። በሉትራን ትራዲሽን ውስጥ የተለያዩ የሉትራን ሲኖዶች አሉ። ለምሳሌ ሚዘሪ ሲኖድ ኤልሲኤምኤስ ቢባል አለ። ከዛ ዊስካንሰን ቢባል አለ። ከዛ ኖርዝ አሜሪካ ሉትራን ቸርች ቢባል አለ፣ ናልክ ማለት ነው። እንዲሁም ደግሞ ኤልካ የሚባል ኢቫንጀሊካል ሉትራን ቸርች። በሉትራን ትራዲሽን ውስጥ ሰዶማዊነትን የሚቀበለው ብቸኛው የሉትራን ክንፍ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው፣ ኤልካ ብቻ ነው። ናቸው ብዬ አልተናገርኩም። አጣራልኝ ያለህ እንጂ ናቸው ብዬ አልተናገርኩም። እኔ መንፈሱን ስፕሪቱን ከመቃወም አንጻር ነው እዮስ ያነሳሁት። አንዴ ይችን ልናገር። ወንድማችን ዳዊት በሉትራን ትራዲሽን ውስጥ አሁን ከጠቀስኳቸው ውስጥ እጅግ በጣም ወግ አጥባቂና በምዕራባዊ ዓለም መጽሐፍ ቅዱስ በሊብራልነት በለዘብተኛ ክርስትና መፈታት አለበት የሚሉ ማለት የመጽሐፍ ቅዱስን የበላይ ባለስልጣንነት የማይቀበሉ ሰዶማዊነትን የሚቀበሉ እንዲሁም ደግሞ ፌሚኒዝምን የሚያቀነቅኑ እጅግ በጣም ለክርስትና ውድቀት የሆኑ ርዕዮተ ዓለሞችን ተቃውሞ ወግ አጥባቂ ተከንችሮ የቆመ የሚባል እንደው እግዚአብሔር እንደ ቅሬታ ከሚጠቀምበት ሚዞሪ ሲኖድ የመጣ ወንድም ነው። በሚገርማችሁ ሁኔታ የመጣ ሰው ሌላ አጀንዳ ተቀብሎ የመጣ ነው የሚለውን ነገር አንድ ነገር ልንገርህ። መልካም ስም ግንባታ ጥሩ ነው። ከዚህ በፊት መልካም ስም ግንባታ ብለህ የተቃወምኳቸው ሰዎች አሉ፣ በምትሰራበት እቅበተ እምነት ላይ ማለት ነው። አሁን እዚህም ላይ መተህ ስታንጸባርቀው እኛም ደግሞ የመልካም ስም ግንባታ ነው ብለን ልንወቅሰህ እንችላለን። ግን እኔ አሁን አልጠቀስኩም እኮ በስም አሁን ደግሞ በስም ስላልጠቀስኩኝ ተሳስተሃል ብለህ አትነሳ። በተሳስተሃል ከሆነማ የተሳሳትካቸው ብዙ ነገሮች አሉ እኮ ጽፌ ያዝኳቸው እዚህ ስር ማለት ነው። አሁን እዚህ ቤት መግባትክ ወንድማችን እዚህ ቤት መምጣትክ ይቆጠርብኝ፣ እኔ በተኛ ይፈቀድልኛል። ያንተን ሰምተን ነበር እኛ ስንናገር፣ ግን ላለመስማት ለመፍትሄ የሚሆን ትንሽ ሀሳብ ስለሚኖር የጋራ አንድ አራት ወይም ተውት በቃ። ዮሲ ተኛ ወገኖች፣ እንዴ እንትን ችግር የለውም። ቢኒ የተናገረ አንተ ዮሲ የሚተኛ ምንም ዮሲን የሚመለከት ስላልሆነ ሀሳቡን እንወስዳለን። ይተኛ ዮሲ። ዶክተር እሱም ስለሚያናግራቸው በሚል ነው ከየት እንደመጡ ችግር የለውም። አይ ይሰማል፣ ግን እዚህ ሲሆንና ሲተኛ አንድ አይደለም። ችግር የለውም። ቢኒ አንተ ተናገር፣ እሱ ይወጣል። ለማንኛውም ሌላው አንድ ክርስቲያን ሲመጣ አዲስ ክርስቲያን ወደ ጌታ ቤት ሲቀላቀል አዲስ ክርስቲያን ሲመጣ አዲስ ነፍሳት ማለት ነው ከጨለማ ወደ ብርሃን ሲመጣ በተለመደው መንገድ ባይሆንም የተለመደ ነው ብለን ባንልም ክርስቲያናዊ የሆነ ስርዓት ነው አደለ? አንድ ነፍሳት ወደ ጌታ ሲጨመር ስብከተ ወንጌል ሰምተው ቃለ እግዚአብሔርን ሰምተው ጌታን ለመቀበል ተስማምተው ሲመጡ ይሄ መሬት ላይ ባለችው መካነ ኢየሱስም የሚደረግ ነገር ነው።
ምንድነው የቃል ኪዳን ጸሎት ይደረጋል አዲስ ከመጡት ሰዎች ጋር ማለት። ይሄን የቃል ኪዳን የሚደረገውን ጸሎት በግልጽ ሲያወግዝ የነበረ ሰው ማለት ነው። ማን ነው? ዴቭ የሚባለው ማለት ነው። ይሄን ያልተነካ ነገር ልነካለት ፈልጌ ነው። ይህንን አሁን መሬት ላይ ያለችው መካነ ኢየሱስ አትቀበለውም ወይስ ትቀበለዋለች? እኛ ግልጽ ነው እናውቃለን፣ አብረንም ስለምንሰራ ቤተሰቦችም የኔ እኮ ቤተሰቦች እኔ አሁን እንግሊዝ ነው ያለሁት፣ እንግሊዝ ያለ ቤተክርስቲያን ነው የሚሄዱ። የኔ ቤተሰቦች ደግሞ መካነ ኢየሱስ ይሄዳሉ፣ ገነት ቤተክርስቲያን ይሄዳሉ፣ ሙሉ ወንጌል ይሄዳሉ፣ ጸጋን ይከፋፈላሉ፣ ይሄዳሉ፣ በረከትን ይከፋፈላሉ። አንድ ነን። ይሄ ጉዳይ ስላልተነሳ ይሄንን ለመንካት ፈልጌ ነበረ። እንግዲህ አስቀይሜ ከሆነ አላቅም፣ ቢሆንም ግን መነሳት ያለበት ጉዳይ ስለሆነ ነው ያነሳሁት። ተባረኩ። ለሌሎች ልስት ተባረኩ። ወንድምነት ጥሩ ሀሳብ ነው ያስታወስከው። ምን ያልተነካ ነገር ያለ፣ ምን ያላበላሹት ነገር አለ? እኛ የሚያበላሸው ነገር ካለ ቪዲዮችን ይሰማል፣ ይታያል፣ ሀሳብ ይሰጣል ማለት ነው። ስለዚህ ከላይ ያሉ ሰዎች ናቸው መስማት ያለባቸው። ይሄ መርሃ ግብር ይቀጥላል ማለት ነው። ሌላውን ማውራት ያለብንም ከወንድሞች ጋር እናወራለን። እሺ ሜርሲዬ፣ ሰፊ ጊዜ እሰጥሻለሁ። ወንጌላዊ አብዱሰላም የምሰጠው ትንሽ ሀሳብ ካለ ያንተን ሀሳብ እንስማና ከዛ ለሜርሲ እሰጣታለሁ። ሜርሲ ያው እንደምታውቋት ነገር አዋቂ እንደሚባል ነገረኛ ሴት አይደለም፣ ነገር አዋቂ ናት አለኝ አንድ እግዚአብሔር ሰው ማለት በጣም ትልቅ ሰው ነውና ነገር አዋቂ ናት አለኝ እና ትክ ነው እውነትም ብሏል። ወንጌላዊ ተናገረው ካለ በልና እዛ ወደ ሜርሲ ዶክተር የሚናገረው ነገር ካለ ጨርሰን እንትላለን። እሺ ተባረኩ ሁላችሁም። እኛ ጋር ሊነጋ ስል ነው እናንተ ሳይ የገባው። እግዚአብሔር ይባርካችሁ። እንዲህ ስላገኛችሁ በመጀመሪያ ደስ ብሎኛል። ያው በዚህ ጉዳይ ላይ ማንሳት የምፈልገው አንድ ሶስት ነጥብ ነው። አንደኛው ያሉ ችግሮች ሁላችን በጋራ የምናውቃቸው በመሆናቸው በሁሉም ሰው ስለዘረዘረ እሱን አለካውም። የተባለውም የተደረገውም ከውስጥም ከውጭም ሲወረወሩ የነበሩ ድንጋዮች በተለይ አንድነቱን ለመናድ ደግሞ ወንጌልን ለማቆምም ጭምር አንድነት ብቻ ሳይሆን ወንጌልን ለማቆም ሲደረጉ የነበሩ ትግሎችን ሁላችንም ስለምናውቅ እሱን አልደግመውም። ሁለተኛ ላይ ማንሳት የምፈልገው የችግሮች መፈጠርን እማንፈራ ሰዎች መሆን እንዳለብን ነው። ይሄንን ሁላችሁም ታውቃላችሁ። በነገራችን ላይ አብዛኛው ጠንካራ ተቋማት የተፈጠሩት ከብዙ ችግሮች ጀርባ ነው። ችግሮች በተፈጠሩ ቁጥር ያን ችግር ለመፍታት ሲባል የቤተ ክርስቲያን ትምህርቱ እንኳን እያደገ የመጣው ከችግሮች ነው። ግን ችግሮቹ አመጣጣቸው ገንቢና አፍራሽ ሆኖ ይመጣሉ። ለምሳሌ በኢትዮጵያ ውስጥ በወንጌላውያን መካከል ችግር ቢፈጠር ለነገ የተሻለ ሆኖ ለመገንባት የተሻለ ሆኖ ለመቀረጽ ይረዳል። ግን ወደ እንደዚህ አይነት ሶሻል ሚዲያ በተለይ እንደዚህ አይነት ልዩ ተልዕኮ ያላቸው ሰዎች የሚፈጥሩ ችግሮች በዛ አይነት መልክ ጠቃሚና ነገን የሚገነቡ አይደሉም። ነገያችን አንደኛው በቪዲዮ በአየር ላይ የተናደ ነው እዚህ ላይ በተወራው። ስለዚህ እነዚህ ችግሮች እኛ ችግር ማንጠላ ችግር ማንፈራ ብንሆን እንኳን አቋም ባለው መልክ ሰው ተቀምጦ የሚነጋገር ቢሆን ጥሩ ነበረ። ግን እዚህ ላይ የሚፈጠሩ ችግሮች ዛሬ ብቻ ተፈጥሮ የሚቀሩ አይደለም። እርቅን እመጣበታለሁ። ግን የእርቅ ጉዳይ ሳይሆን ዛሬ የተፈጠሩ ችግሮች ከእርቅ በኋላም እነዚህ ቪዲዮዎች እየተዘዋወሩ ለምሳሌ ሌሎች ወንጌላውያን ድነዋል ብለህ ታምናለህ ወይ ሲባል አልዳኑም ሲል አንድ ሰው ይሄ ቪዲዮ ዛሬ አይደለም ችግሩ ለቀጣይ ትውልድ ጭምር የሚተላለፍበት የራሱ የሆነ መርዛማ መንገድ ነውና እንደዚህ አይነት ችግሮችስ እንዴት ይፈቱ ወደሚለው ስመጣ እንደነ ዮሲ ያሉ ሰዎች አሁን ጥሩ ሐሳብን ይዞ መጥቷልና ትንሽ ደስ ብሎኛል። ኤርሚ ሰው ተቀባይ በመሆን ደግሞ በጣም ደስ ይለኛል። እነዚህ ሐሳቦችን ዛሬ እዚህ ላይ አንተው፣ ሐሳቡን ይብሰልሰል፣ ሐሳቡ ደጋግሞ ይታይ። የተሻለ የመፍትሄ መንገድ የቱ ነው? ከላይ ወደታች ደብዳቤ ማሰራት፣ በአቋም ማሳወቅ፣ እዚህ ጋር ደግሞ ሌሎች ወንድሞች ችግሩን ጨርሶ ላይን ከታች ወደ ላይ ማሳወቅ፣ እነዚህ ነገሮች መፍትሄው የሚገኝበት መንገድ ሁሉ ይሞከር። የመፍትሄ መንገዶችን አንዝጋ። ይህንን ካልኩኝ ችግሮቹ አሁንም መፈታት ይችላሉ። ግን የትኛው ነው የሚፈታው? የትኛው ነው የማይፈታው? ቤተክርስቲያን እንደ ቤተክርስቲያን አቋሟን አሳውቃ እኔ ሌሎች ወንጌላውያን አልዳኑም ብዬ አላምንም ብላ የምታሳውቅበት መንገድ ይሰራበት። እነዚህ ሰዎች ግን ሌሎች ወንጌላውያን አልዳኑም በማለታቸው
ወይ ፊት ለፊት ሌላ እዛው ቤት ተመልሶ አይ ያን የተናገርነው ስህተት ነው ስሜታዊ ሆነን ነው ብሎ ይናገሩ፣ ወይ ደግሞ የኛ እምነት አቋም ነው ብሎ በግልጽ ያሳውቁን። እንደዛ እንወቅላቸው። ከዚህ ውጪ ሌላ አቋም የለም። ሌላው ላይ የምፈልገው ኤርሚ አሁንም ስለ ልብ ሰፊነት እግዚአብሔር ይባርክ ላለው የምትቀበልበትን መንገድ ሁሉ አሁን የዮሲን ሐሳቡን ካን ባለመዝጋት ባለመቃወም ነው። ከዚህ በፊት እነዛ ሰዎች ምን ይሉኛል መሰለው? ኤርሚ ጋር ስትሄዱ ኤርሚ አይሰማችሁም ይላሉ። ኤርሚ ያልሰማን ቀን እኔ ሰምቼ አላውቅም። አሁንም ሰው መስማትህን ቀጥል። እንዳሁኑ እግዚአብሔር ይባርክ፣ ደግሞ በፍሬ ይባርክ። እኔ ይሄ ችግር እዚህ ላይ ከተፈጠረ በኋላ ሰሞኑን ወደ ምስራቅ በብዙ ዞር ነበርና ወደ አርሲም ወደ ሌላም አዳዲስ ቸርቾች የሚተከሉበት ቦታ ላይ አዳዲስ ነፍሳት የምናገኘው እዚህ ሶሻል ሚዲያ ላይ መልእክት ሲሰሙ የሚውሉ ናቸው ልጆች። አሁን ገጠር ብትገቡ የትኛውም ገጠር ሞባይል በእጁ የሌለ ገበሬ የለም። እዛ ጋር ተቀምጦ በቲክቶክ ይሰማል እዚህ ጋር የሚደረጉ ነገሮችን። ወንጌል ተከታታይ በምታስተምርበት ዘመን እውነቴን ለመናገር እኔ ከዚህ በፊት ነግሬያለሁ። በተለይ አንተ የታመምክ ጊዜ የገባውበት ገጠር እዚህ ላይ ላለማውራት ልተው፣ በጣም አደገኛ ገጠር ቦታ ገብቼ ሰዎቹ ተሰብስበው ለአንተ ጸልዩ ሰምቻለሁ፣ ቲክቶክ ሲከታተሉ ስለሚውሉ። እነዚህ ሰዎች ለምንድን ነው እንደሚያደርጉት? ቢያንስ እዛ ጋር ያለውን ሌላውን ሐሰት እዚህ ጋር የምታጋልጠውን የምትሰብኩትን ስብከትን እየሰሙ ነው ሰዎች ወደ ጌታ የመጡ ናቸው። ፍሬ አልባ ሊያደርገን ሰይጣን የመጣበትን መንገድ እየዘጋንበት እኛ ወደ ዋናው ትኩረት ወደ ዋናው አጀንዳ እንመለስ። ተባረክ ኤርሚዬ። ሉትራውያን ወገኖች ናቸው ሲጸልዩልኝ ያገኛቸው። አዋ በእኛ ቸርች ስር ያለችን ቸርች እኮ ነው የምልህ። ይደመጥ ይሰማሽ። እነዚህ ናቸው የኔ ወገኖች። እነዚህን ከኛ አትነጥሉም ነው እያልን ያለ ነው። ቴንኪው ወንጌላዊ ተባረክ። የትኛውም ገጠር ስገባ አሁን ሞባይል በእጁ ይዞ ነው የሚሄደው ገበሬ። አሁን እንደምታየው አይደለም እርምዬ፣ ቁጭ ብሎ ነው የሚሰማው። ኦርቶዶክስም ከሆኑ ይሰማሉ። በነገራችን ላይ እዚህ ላይ እነ ዳንኤል ለሁሉ ከእስላሞች ጋር ሲያደርጉ የነበረ ክርክር ራሱን የቻለ ስብከት ጣቢያ እስከ መውለድ ደርሷል። ያቺ ክርክር አንድ ቦታ ላይ አንድ ሼካ አመነ፣ ያኛው ሼካ ሰዎቹን እንዴት እንደገለበጠ እኛ እናውቃለን። ዛሬ ወንጌል እኛ እያሰለጠን ነው። አንተ እዚህ ጋር የምታደርገው የኦርቶዶክስ ማጋለጡ ነገር ብዙዎቹ እንደ ተራ ነገር ሊያዩ ይችላሉ፣ ግን አይደለም ነገርየው። እነዚህ አፍዝዞና አደንዝዞ የሚነዱትን ብቻ ሳይሆን በዚህ ሐሰት ደንዝዞ ያሉ ሰዎች የሚነቁበት መንገድ ነው እየተሰራ ያለው። ስለዚህ ሰዎቹ ከታች እስከ ላይ ድረስ ይታወቃሉ፣ ህዝቡ ያውቃቸዋል። ሰይጣን ደግሞ ይሄንን ነው ለማቆም የመጣው እና እኛ እጅ አንስጣቸው ማለት ነው። ኤርሚዬ ተባረክ ወንጌላዊ፣ በጣም ነው የማመሰግነው። ቴንኪው እህትየው። ከዛ ወደ ዶክተር ሄደን በዶክተር እያሳ እኛ ጋር እየነጋ ስለሆነ ይቅርታ አድርጉልና ችግር የለም አንተ መውጣት ይችላል። እህትየው ከዛ ዶክተር ተናግሮ በደንብ እንጨርሳለን። ጊዜ ወስደሽ ያለሽን መልከታ እዚህ ሶሻል ሚዲያ ላይ መቼ ምን እንደተፈጠረ አይተሻል፣ መቀጠል ትችያለሽ። ቴንኪው። እሺ ቴንኪው ኤርሚዬ፣ በጣም አመሰግናለሁ። ወገኖች እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያለሁ። እየተራመድኩ ነበር ዋለከልክ፣ ይቅርታ አድርጉልኝ። ያው አንተ በርዕሱ ላይ ልታወራ ነበር የገባኸው። ሰዎች ከመጡ የሰዎችን ሀሳብ አክባሪነትህንና እንግዳ ተቀባይነትህን አይተናል። ኦኬ፣ ግን ወንጌል ላይ የምንደራደረው ነገር የለም። ሁለት ሀሳቦችን በዋናነት ማንሳት እፈልጋለሁ። እንግዲህ እንደ ጴንጤቆስጣል በእኛ ልሳን ነው ሲቀለድ የነበረው፣ በልሳን ስደቡን ሲባል ሁሉ ነበርና ይሄ በጣም ያማል። ወንጌል ለሌሎች አንሰብክም ከሚለው ውጪ፣ አውታር የሌለው ቤተክርስቲያን አይደለም ከሚለው ውጪ እስኪ በልሳናችሁ ስደቡን የሚለው ነገር which is በጣም ዲስአፖይንት የሚያደርግ ነገር ማለት ነውና በወንጌል ምንም የምንደራደረው ለእርቅ የምንቀመጥበት ነገር የለም። ኦኬ፣ ይሄ ነገር የተነሳው ከኢዮሲ ነው። የአንድን ሰው ታውት ሪስፔክት እናደርጋለን። ኦኬ፣ ነገር ግን ኢዮሲ እስከዛሬ የት ነበር? አልነበረም ፕላትፎርሙ ላይ። what is going on የሚያውቀው ነገር የለም። እኛ የተሰማንን ፔን እሱ አያውቀውም፣ አልነበረም። ኦል ኦፍ ደ ሰደን ነው የመጣው። ከዚህ በፊት ፕላትፎርሙ ላይ ነበር፣ ለረጅም ጊዜ ፕላትፎርሙ ላይ ጠፍቷል። ግን በመሃል መጥቶ ደግሞ አብሮ ተሰልፎም አይተነዋል። አሁን ከእናንተ ጋር በነበረው
እስካሁን በነበረው ቆይታ ሐሳቡ ወዴት እንደሚያመዝን አይተናል። እኔ ኢዮስያስ እየሰማኝ ከሆነ አንድ ነገር መናገር ፈልጋለሁ። ኢዮስያስ ቄስ በፍቃዱ ከነዚህ ቲክቶክ ላይ አለን ከሚሉ ከሉትራውያን ቄስ በፍቃዱን ቄስ በፍቄን ምን ብለህ ነው ከቲክቶክ ግሩፓቸው ላይ ጽፈህ ያወጣኸው ብሎ ይጠይቀው። ቄስ በፍቃዱን ማለት ነው። ከናንተ ጋር አብሬ አልቆምም፣ አላማችሁ ይሄ ከሆነ ከናንተ ጋር አይደለሁም ብሎ ነው የወጣው ቄስ በፍቃዱ። ስለዚህ አሁን ሜርሲ የምትናገረው ውሸት ከሆነ ይገናኛሉ። ቄስ በፍቃዱን በአካል ያገኘውና ወይ ስልኩን ፈልጎ ያገኘውና ከቴሌግራም ግሩፓቸው ላይ በራሱ እነሱ ሪሙቭ አድርገውት አይደለም፣ በራሱ ምን ብለህ ጽፈህ ነው ያወጣኸው? እንግዲህ ኢዮስያስም በኢትዮጵያ ወንጌል መካነ ኢየሱስ አገልጋይ ነው፣ ቄስ በፍቃዱም እንደዛው። ስለዚህ ምን ቢረዳ ነው በቤተ ክርስቲያኑ በቄስ ደረጃ ኦርዴን የተደረገ ሰው አብረህን ቁም ተብሎ አንድ ሁለት ቀን አብሯቸው ተሰልፏል? ምን ተረድቶ ነው? ምን አውቆ ነው የመጨረሻ መልእክት ጽፎላቸው ከግሩፓቸው የወጣው? ይሄንን ይጠይቅ። አንድ ሁለተኛ ነገር ደግሞ ዶክተር ሻውል ያለውን አጽንኦት መስጠት እፈልጋለሁ። እዚህ ፕላትፎርም ላይ ቤት እየከፈቱ ወንጌላውያን ነን፣ ወንጌል እናስተምራለን፣ ወይ ንጽጽር እንሰራለን፣ ወይ አገልጋይ ነን የሚሉ መሬት ላይ አገልግሎት አላቸው ወይ? የሆነን መንጋ ክሬት አድርገን እንመራለን የሚሉ ሰዎች ወይም ደግሞ የሆነ ቤተክርስቲያን ቄስ ነን፣ ፓስተር ነን፣ ወንጌላዊ ነን ብለው የሚመጡ ሰዎች መሬት ላይ በቤተክርስቲያን ደረጃ አገልጋዮች ናቸው ወይ? ይሄ በጣም ትልቁ ጥያቄ ነው። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። በጣም አስምሬ መናገር ነው የምፈልገው ዶክተር ሻውል የተናገረውን ነገር። ሜርሲ አንቺስ ምንድነሽ? እኔ መሬት ላይ አገልግሎት የነበረኝ ሰው ነኝ፣ እያገለገልኩም ያለው ሰው ነኝ። በጸሎት ህብረት ማገለግል፣ የጸሎት ህብረትን በመብራት የወጣቶችን አገልግሎት ወይም ደግሞ የወጣቶችን ህብረት በመብራት በወንጌላውያን ቲቪ በቲቪ አዘጋጅነትና አቅራቢነት በስነ ስርዓት አገልግሎት የነበረኝ ሰው ነኝ። መሬት ላይ አገልግሎት ወጣቶችን የምመራ የጸሎት ህብረት ውስጥ ማገለግል የጸሎት ህብረትን የምመራ ሰው ነበርኩኝ። አሁንም በዚሁ አገልግሎት ነው እየቀጠልኩ ያለሁት እዚህ ሀገርም ከመጣው በኋላ። ኦኬ መንጋ ሪስፖንሲብል አይሆንም። መሬት ላይ አገልግሎት የሌለው ሰው ቤት ይከፈታል፣ ይወራል። እነዛ የሚያወሩት ሰዎች እጃቸው ላይ ስልክ ስለያዙ ብቻ ነው እያወሩ ያሉት። የኢንተርኔት አክሰስ ስላላቸው፣ በጣም አሪፍ ስማርትፎን ስላላቸው ኦኬ። ከዛም ደግሞ ከተወሰኑ መሬት ላይ አገልግሎት ካላቸው ሰው ጋር ተቀላቅለው ይሄ ለመንጋው ግድ አለ ማለት። ከዛስ ደግሞ ከታች ያለው ሰው ምን አይነት ነው ሲባል ከታች ያለው ሰው ደግሞ ብዙ አይነት ነፍስ። ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጥ አደራ ሲሰጥ በበግ በግልገል በጠቦት ደረጃ ነው አደራ ብሎ የሰጠው። በጉ እንደ ጸና ይቆያል ያመነበትን ስላመነ። ግልገሎችና ጠቦቶች ግን ይሳሳታሉ፣ ይስታሉ፣ መቆም ያቅታቸዋል። ለምን? እነዚህ ኃላፊነት የሌላቸው አገልጋዮች ነን የሚሉ ፕላትፎርሙ ላይ ስለሞሉ። ኦኬ ይሄንን በጣም በትኩረት ልናየው ይገባል። እናንተ ወንጌል አማኞች የምንወዳችሁ ወገኖቻችን፣ የዘላለም እህትና ወንድሞቻችን እዚህ ፕላትፎርም ላይ የተከፈተ ቤት ሁሉ አይገባም። አገልጋይ ናት። አንዳንዶች እኮ ጭራሽ አይታወቁም እኮ ማንነታቸውም አይታወቅም። የምትሰሙት ትምህርት እኮ ከቆማችሁበት እኮ የሚያንሸራትት ሊሆን ይችላል። ከዛ በመቀጠል ደግሞ በመጨረሻ እኔ ህይወቱ ያልመሰከረለት አገልጋይ ለኔ አገልጋይ አይደለም። ለአገልግሎት
የሚሾም እግዚአብሔርን የሚያገለግል የእግዚአብሔር ቃል እንደነገረን አይነት አገልጋይ ነክ ኦኬ you are acceptable ትፈተሻለህ ትታያለህ እንደማን እንደ እግዚአብሔር ቃል የግል ህይወት የግል ጉዳይ አይደለም ህይወትክን ሳትኖር የትኛውን ህይወት ነው ክርስትና እኮ በህይወት መኖር እኮ ነው ያልኖርከውን ህይወት ለማን ነው የምታስተምረው ያንን ሰበኩት የምትለውን ወደ ምን አይነት ህይወት እንዲኖረው ነው እየሰበከው ያለው ስለዚህ በወንጌል ላይ በጭራሽ አንደራደርም ለርቅ የምንቀመጥበት ጉዳይ የለም በመጨረሻም ወንድሜ ዮሲያስ እያዳመጠኝ ካለ በጣም ይቅርታ ለቃሌ ከነሱ ጋር መሰለፍ ትችላለህ ዳስ እኛ ለርቅ የምንቀመጥበት ነገር የለም በቃ ለርቅ የምንቀመጥበት ነገር የለም በወንጌል ላይ አንደራደርም ኮምፕሮማይዝ አናደርግም አናመቻመች ያለ መረጃ የመጣንበት ነገር የለም በውሸት የመጣንበት ነገር የለም ሁሉንም ነገር ይዘን ስንመጣ በማስረጃ ነው የመጣ ነው ወንጌላዊ ኤርሚያስ አበበ በድርድር እንዲያገለግል ነው እንደ በወንጌላዊነት የተሾመው እኛስ እንደተጠራንበት አጠራር መጠን እየተደራደረን እንድንቀጥል ነው እንደ ይሄ እኮ የሆነ የሊዝ ጉዳይ አይደለም የዘላለም ህይወት ጉዳይ ነው ለከብት እርባታ ወይ ለዶሮ እርባታ የምንገዛው መሬት አይደለም ይሄ የዘላለም ህይወት ነው ከማንም ጋር ለድርድር ከማንም ጋር እጅ ለእጅ ለመጨባበጥ ምድራዊ ፖለቲካ ላይም አይደለም ዘላለማዊ ህይወት ነው ይሄ የመንግስቱ ጉዳይ ነው በቃ እንዲሰለጥ ውሸት እንድትሰለጥን ውሸት አውትሻይን እንድታደርግ ነፍሳት የሚበሉበት ነፍሳት ወደ እሳት የሚጨመሩበት ነገር እንዲጎላ ፕላትፎርሙ ላይ አንፈቅድ በቀደምትነት አው የኢትዮጵያ ወንጌላዊት መካነ ኢየሱስን የሚቀደም የለም ማን ነው ያንበሳውን ድርሻ የሚወስደው ወንጌልን በመድራችን ላይ በማስፋት እሱን ሁላችሁም እንድትመልሱት ለእናንተ ትቻለሁ ከዛ በተረፈ ግን በፍጹም ከመጣችሁ ወልካም ይሄ ያደረግነው ነገር ይሄ የተናገርነው ነገር እንደዚህ ሆነን ነው ካሉ እንቀበላለን ከዛ በተረፈ ግን አደባባይ ላይ የጠፋ ነገር አደባባይ ላይ ይመለሳል በልሳናችን ላይ ተሳለቁበትን ጉዳቹን ነው የምናወጣው ያሉበትን አውታር የሌለው ቤተክርስቲያን አይደለም ያሉበትን ነገር ግን ያው አውታር የሌለበት ቤተክርስቲያን ነው ሲዘሉ የተገኙት በቃ ይሄ እርቅኛ ሰው አልተገዳደልንም አልተጨራረስንም የሆነ ተበዳደን የተካካድነው ነገር የለም ይሄ የወንጌል ጉዳይ ነው በቃ ይሄ የወንጌል ጉዳይ ነው እኔ አንዳንዴ ምን ረሳው ይመስለኛል ፕላትፎርም ስለሆነ ወንጌል የመንግስቱ ጉዳይ መሆኑን ረስተነዋል እንዴ የምን እርቅ እኔ በዚህ ጉዳይ አልስማማ ኤርሚሺ ብሎ ለእርቅ ቢቀመጥ እኔ አልስማማ I'm telling you the truth ማንም አያስገድደኝም ለኔ የኔ ሐሳብ ገዢ ነው ለኔ የኔ አቋም ገዢ ነው ዋንስ ከእግዚአብሔር ቃል ጋር ልጣላ እንጂ ማለት ነው ሐዋርያቱ እየተደራደሩ ነበር እንደ ያለፉት በጻፍትና በፈሪሳውያን ፊት ለፊት እናንተ የገደላችሁት አባቱም ከሙታን ያስነሳው ይያሉ እየጨከኑ አልነበር እንዴ ምንድነው የሚያደራደረን አሁን አንደራደርም ይሄ የኔ አቋም ነው እንዴ እኛ ወገኖቻቸው ነን አይደል በህብረቱም በካውንስል ውስጥ አብረን የተያያዝን ሰዎች ነን አይደል ምኑ ላይ ተደራደሩም ብለው ቢሉ ነህተኛው እኔም የምገዛው ሐሳብ ነው አቋሜም ይሄው ነው ቅድም የተናገሩ ተደራደሩስ ተብሎ ቢባል በመዳን ጉዳይ እናንተና እነሱ አንድ ናችሁ አይደለም ብላክ ኤንድ ዋይት ነገሩን ተብሎ ሲባል ከፔንቴኮስታሉ ጋር በመዳን ነገር አንገናኝም ብሎ ነው ያሉት እሺ እዚህ ላይ በምን ልደራደር የቱን ምኑ ይዘን እንደራደር በፍጹም ኤርሚ በፍጹም ደራደር አያስፈልገው እኛ ወገኖቻቸው ላይ ቅድም አንተ እንዳልከው
ከሌሎች ከኢያማኞች ጋር ከካቶሊኮች ጋር ከኦንሊ ጂሰሶች ጋር ከኦሪየንታል ከኢስተርን ኦርቶዶክሶች ጋር በመሆን ነው እኛ ላይ ወገን እንዳልሆንን ሲሳለቁብን በእኛ ተግባሮች በእኛ ልምምዶች ኦኬ ሊስተካከሉ የሚገቡ ልምምዶች አሉ ኦፍ ኮርስ ታዲያ እንደ ወንድም ቀርቦ እኮ የመስተካከል አለበት ማለት ነው እኛ ማንቀበለው የነሱ ትራዲሽን እና ፕራክቲስ አለ አዎ ተከባብሮ ግን መቀጠል ይቻላል እነሱ የማይቀበሉት የኛ ትራዲሽን እና ልምምድ አለ ትክክል ይሄንን ተከባብሮ መቀጠል ይቻል ነበር ከዛ በተረፈ ግን እየሆነ ያለው እኛን ከሌሎች ጋር ቁጭ ብሎ መሳቂያ መሳለቂያ መስደብ ነው የተያዘ የነበረው እና ምንም ምህረትን ከእግዚአብሔር ነው መጠየቅ እኛ ምህረት አድራጊዎችም አይደለንም ምህረት ሰጪዎችም አይደለንም ለወንጌሉ ግን አንደራደር በቃ ይሄ አቋማችን ነው ከዛ በተረፈ እነሱ ከማጋ ነው የሚሰሩት ቅድም ያርሚ ተናግሮታል ከነቀሲስ ዲበኩሉ ከማጋ ነው የሚሰሩት ከነ አጼ ዘርዓ ያዕቆብ ጋር ከነ አኪላ ጋር ሞአ ተዋህዶ which is መረጃ ያለው ታንጂብል የሆነ ነገር ነው ስለዚህ ይሄ ከዚህ ጋር የተያያዘውን ባወራ በጣም ረጅም ጊዜ ወስዳለሁ so behind ያለው አላማ ሰፊ ተዘርዝሮ ማያውቅ ወገኔ እኛ ለድርድር በወንጌል ላይ አንቀመጥ እናንተም ደግሞ የምትሰሙትን ምረጡ ካዋጣቸው ይቀጥሉ እኛም በመንገዳችን እንቀጥላለን ይሄ የኔ አቋም ነው ኤርሚዬ ተባረክ ቴንክ ዩ ትዩ 100% እኔም የምገዛው ሐሳብ ነው ምክንያቱም የተነካው ወንጌል ነው መዳናችን አንድ አይደለም ተብሎ በክርስቶስ አንድ ነን ብለን ስንል ቤተክርስቲያኒቱ አንድ ነን በክርስቶስ በጌታ አንድ ነን በስሙ ንስሐና የኃጢአት ይቅርታ አግኝተናል በጸጋው ድነናል በእምነት ድነናል ጸጋው በእምነት አድኖናል ብሎ በሚለው አሁን በሚሊየን የሚቆጠሩ የወንጌላዊት መካኒስ ቤተክርስቲያን ወንድሞቻችን እናቶቻችን አገልጋይ አባቶች እናቶች እህቶች በምድሪቱ ላይ ባለች ከሌሎች ወንጌላውያን አማኞች ጋር እየሰሩ ባሉበት ይህን ሽብልቅ አንድ አይደለንም ብሎ ቃላት እያስረዘመ ነው የተናገረው አንድ አይደለንም እነዚህ ያሉ ሰዎች ህይወታቸው የራሳቸው መንፈሳዊ ህይወታቸው ራሱ በውስጣቸው የፈረሰባቸው ይቅርታ ለዚህ ቋንቋ አንድ ምሳሌ ሁሌ ነው የሚነገረው ኢትዮጵያ ውስጥ ማለት ነው ታውቁታላችሁ የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም የሚባል ነገር አለ እኔ የሸዋ ሰዎች ያሉበት አካባቢ ነው ተወልጄ ያደግኩት የሸዋ ኦሮሞች የሸዋ አማሮች ቢል አለኛ ጋር እኔ በተወለድኩበት አካባቢ እንደ ጉድ ነው የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ይባላል አንዳንድ ሰዎች እንደዚህ ናቸው ለክርስቶስ ቤተክርስቲያን ግድ አይሰጣቸውም የወንጌል ነገር ብላስፌሚ ነው ቋሉ ለሰው ወንጌል መንገር ላልዳነ ትውልድ ወንጌል መንገር ላልዳነችው እናቴ ላልዳኑት እነኚህ ሰዎች አሁን እኔ በጌታ በኢየሱስ ክርስቶስ በማመን እኔ መጀመሪያ በእኔ ቤት ሶስት ወንድናትና በአባቴ ዘር ውስጥ እኔን ነው ጌታ ያገኘኝ መጀመሪያ የምሕረቱ ዕጣ እኔ ላይ ነው የወደቀው ከዛስ ወንድሞቼ እናቶቼ በሙሉ በእኔ ነው ጌታ የተቀበሉት በጌታ ልጆቼ ናቸው ወንድሞቼ እናቶቼ በዚህ አገልግሎት እረኛው ኢየሱስ ይቁጠር ብዬ እንጂ በብዙ ሺዎች እኔ ራሱ ማቀው ስንቱን በዚህ 11 ዓመት ውስጥ ስንቱን እግዚአብሔር ወደ መዳን እንደጠራው በዚህ በሶሻል ሚዲያ ላይ ብቻ ዶክተር ሻውል ምስክር ነው እኔ ምስክር ነኝ ፓስተር ታሬ ምስክር ነው ዘማሪ ዳጊ ምስክር ነው ብዙዎች ምስክር ነን ኤፍሬም ባለጊዜ ምስክር ነው እህትየው እብራዊት ምስክር ናት ብዙዎቹ ምስክሮች ነን ያለ ስራ ያለ ፍሬ አይደለም እዚህ ተቀመጥ ነው ስንቱን እግዚአብሔር እንዳዳነው ከአይሁዳውያን ሃይማኖት ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከካቶሊክ ሃይማኖት ስንቱ እንደዳነ ይሄንን ስራ ብላስፌሚነት ነው እነሱ ስለዳኑ ተዋቸው
ይሄ ትምህርት ደግሞ የወንጌላዊት መካኒስ ቤተክርስቲያን አቋም ነው ያሉን። ቤተክርስቲያኒቱ ትንገረን። አሁን በመካከል ላይ ገብቶ ኢዮስዬ ጥሩ ሀሳብ ነው ይዞ የመጣው፣ ግን ቀድሞ የተጀመረ ስራ አለ። እኔ ሄድ ኦፊስ ላይ የጀመርኩት ነገር አለ። ይስሙት። በደንብ ረገጥ አድርገን የምናገረው እንዲሰሙት፣ በውስጥም በአደባባይም ማለት ነው። ይስሙት። እኔም የምገሰጽበት ነገር ካለ ይስሙና የእኔ ቪዲዮዎች ሁሉ በሙሉ ይሰማሉ እዛ እነሱ ጋር። እኔ ነኝ የምልክላቸው፣ ራሱ ቆራርጠው ያስቀምጡት ሳይሆን እኔ ነኝ ሙሉን ምልክላቸው፣ ይሰማሉ። ወንጌላዊት መካኒስ ቤተክርስቲያንን በተመለከተ በጥምቀት ላይ እሷን ብቻ ሳይሆን ኦርቶዶክስን ብቻ ሳይሆን ካቶሊካውያንንም ስናገር የተናገርኩበት አቋሚ ነው። በመጽሐፍ ቅዱስ ሊያስረዳኝ የሚችል የለም። እነዚህ ሰዎች ዛሬ የሚሳደቡት በመጽሐፍ ቅዱስ የህፃናትን ጥምቀት አሳዩኝ በመጽሐፍ ቅዱስ ብቻ ስንላቸው እኛ በመጽሐፍ ቅዱስ ብቻ አንልም ብለዋል። ታዲያ ይህ ሰውዬ ነው ከሉተር ጋር ሉተራውያን ነኝ ብሎ የሚለው? መጽሐፍ ቅዱስ ብቻ አላለም እንዴ ሉተር? ታዲያ የህፃናትን ጥምቀት መጽሐፍ ቅዱስ ካላጸደቀልህ አንተ በሉተር ወሬ ነው እንዴት አለ የምታጸድቅልኝ? በአባ ጊዮርጊስ ዘጋስጫ ወሬ ነው ኦርቶዶክስ የምታጸድቅልኝ? የቤተክርስቲያን አባቶች ብሎ በሚል መደበቂያ ውስጥ ነው ናውጣና በጳውሎስ በጴጥሮስ መልእክት የህፃናትን ጥምቀት ፊት ለፊቴ እውነት አድርገው በየ በዚህ ጉዳይ ሊያወራ የሚችል ሰው ካለ መጽሐፍ ቅዱስ ብቻ ላይ ቆሞ ሊያወራ የሚችል ሰው ካለ ምንድን ያለ ያው ሰውዬ አይ ሰው ሁሉ የራሱ ትርጉም ስላለው እኔ በዚህ ብቻ መጽሐፍ ቅዱስ ብቻ ብዬ አልልም አለ። በቃ መብታቸው ነው። በአቋም መለየት ይችላሉ፣ መሄድ ይችላሉ። የኔን ቪዲዮ ሁሉ ነው የሚሰማው። እኔ ለዶክተር ስነግራው ባለፈውም ለዶክተር ላሊሴ ስነግራው እኔ ራሱ የተናገርኩበትን ተናግሬዋለሁ በቃል። ካስፈለገም አለ ብለው የሚሉትን ቪዲዮ ይላኩ፣ ቢሮ ይሰማ፣ ሄድ ኦፊስ ማለት ነው መካነ ኢየሱስ። ከዛስ ብላስፌሚ ነው ብለው ያሉ፣ ወንጌል መሰበክ አለበትም ብለው ያሉ። አሁን ቅድም እንዳልሽው ቄሱ ለምን ተለየ ከቲክቶክ ማነው ከቴሌግራም ላይ ማለት ነው። ኦኬ አካሄዳቸው አደገኛ እንደሆነ ስለገባው ነው። ኦኬ ለምንድነው ኢዮስያስን አሁን መጥራት የፈለጉት? ነገሩ እንዲያበርድላቸው ስለፈለጉ ነው። ኢዮስያስ የሚያበርድልህ ነገር የለም። ኢዮሲ በጣም የምንወደው ወንድም ነው፣ በጌታ የተወደደ ወንድም ነው። ኦኬ ላጠፋው ጥፋት ይቅርታ ነው መጠየቅ በአደባባይ ላይ ከአሕዛብ ጋር ቁጭ ብለህ ስታኝከን ስታስበላን እንደተባለው ማለት ነው። ቅድም እህቴም ወንድሜም እንዳነሱት ቢኒያም እነ ዶክተር ሻውልም እህትየውም እንዳነሳቸው ስንት ነገር ስትሉ ኖራችሁ አንተ በኦንሊ ጂሰስ እምነት ተከታይ እኮ ነው በእኛ ላይ እንዲቀለድ ያደረግከው። በኦንሊ ጂሰስ እምነት ተከታይ እኮ ነው እኔ የተገኘሁበትን ፔንቴኮስታልን ቸርች ያሰደብከው። በኮፕቲክ ኦርቶዶክስ አንድ የሆነች ባልቴት ሴትዮ እኮ ነው ስታሰድበን የነበርከው፣ ስታሰድቡን የነበራችሁት። በኦርቶዶክሳውያን ደብተራ እኮ ነው እቤታችሁ ጠርታችሁ፣ በእርግጥም እነሱ ካልገቡላችሁ ቤታችሁ ስለማይሞቅ አንዱ እሱ ነው። እነሱ ሲገቡላችሁ ነው ሰው ይዘውላችሁ የሚገቡት። እነሱ እስከሌለ ማንም አባከና ብሎ ዞር ብሎ የሚያይ የለም ማንም። ስለዚህ በካቶሊክ እምነት ተከታይ በሆነ ሰው ስታሰድቡን ስታላግጡብን የነበራችሁት ማለት ነው። ከእስላም ውጭ ማን ነው እዛ ቤት ያልተሰበሰበ? ኮፕቲክ አለ፣ ኦሪየንታሉ አሉ፣ ግሪክ አለ፣ ኦንሊ ጂሰስ አለ። አራት ናቸው፣ አምስት ሆነው ማለት ነው። ሁሉ የሚወቅጠው የነበረው ፔንቴኮስታልን ጠርገን እናጠፋለን፣ እኔ ብቻዬን እበቃችኋለሁ፣ እናንተ በመጣችሁበት እንሂድ ብዬ ብል የተላጠ ኤሌክትሪክ አስይዝሃለሁ ብራዘር፣ እናንተ በመጣችሁበት እንኳን እንሂድ ብዬ ብል አልኩ። ድምፄ ከናንተ በላይ ይሰማል፣ ግን በልህ አላደርገውም። ያው የምጨሱ ጠለሸቶች ናችሁ እዛ የተሰበሰባችሁት እንጂ ቤተክርስቲያኒቱ መካነ ኢየሱስን እያልኩ አይደለም። ሶሪያ ከኤፍሬም ጋር ተባብሯል የሚባለው አይነት ወሬ ማለት ነው። የሚጨስጭስ እንዴት እኔ መካነ ኢየሱስ ቤተክርስቲያንን እንዴት ከአንድ ኦርቶዶክስ ጋር አስገብቼ ገስቴ ላይ አማታለሁ? በፍጹም አላደርግም። የኔ ናት። ጥምቀት ላይ እንኳን ስናገር ኦርቶዶክስና ካቶሊክን በተናገርኩበት ነው የተናገርኩት። እንዴት አሳልፌ ከማያምን ጆቫዊ ተነስና እስላምን ሰብስቤ እሺ ምን ትላላችሁ በሉትራውያን ላይ እያልኩ አልልም።
አልልም። የክርስቶስ ቤተክርስቲያን ናትና አልልም። እነዚህ ግን ሰዎች ሲሉ ነበሩ። አልልም። ኦኬ እናንተ በነፍሳዊ ስራ የሰራችሁ መስሏችኋል አይደል? ስንቱን ሉተራዊ እንኳን የተባለውን እንዳቆሰላችሁ የሚናገሩ ይናገራሉ። መጣውም እየመሰክሩባችሁ ነው፣ ከወንጌላውያኑ ጋር ማለት ነው። ስለዚህ በመዳን ጉዳይ አንድ አይደለንም ተብሎ ሲባል እኔ መዳን ተብሎ ሲባል ጥምቀት አይደለም እኔ ተብሎ ትዝ የሚለኝ ለሉተራውያንም ለእኛም ለፔንቴኮስታሉ ማለት ነው። አጠቃላይ ለወንጌላውያን መዳን ተብሎ ሲባል ቅዱስ ቁርባን አይደለም ትዝ የሚለኝ። መጀመሪያ መዳን ተብሎ ሲባል የመስቀል ላይ የቤዛውነት ስራ ነው። ኦ መካነ ኢየሱስ ቤተክርስቲያን በመዳን ከኛ ከፔንቴኮስታሉ ጋር ትለያያለች። አዎ ማን ያለው? ሉተራውያኑ። ምን ማለት ነው? በኢየሱስ አንድ አይደለንም ማለት ነው። ማን ያለው? ሉተራውያኑ። አልሸጥ ያለ በግ ይመስል አንድ ቦታ ላይ ተደርድረው ተቀምጠው ማንም ከመካከላቸው አንተ እንዲህ አይባልም ስህተት ነው እዚህ ጋማ ትክክል አይደለም ብሎ የገሰጸውም የለም፣ የተናገረውም የለም፣ ሐሳቡንም የተቃወመ የለም። በውስጥ አገልጋዮች የተናገረውን ቪዲዮ ልኬ አንዳንዶቹ ምን አሉ? አይ እዛ ጋማ እርስ በርስ አንዱ አንዱን ከተቃወመው ጥሩ አይሆንም። ስለዚህ ፔንቴኮስታሉን ጭዳ አድርጎ መውጣት እዛ እንዲህ ነው የተባልኩት በውስጥ ዶክተር፣ እንዲህ ነው የተባልኩት በውስጥ ደውዬ። ይህንን ቪዲዮ እንዴት ታዩታላችሁ ቢሰጥ አዩት እና እንዴት እንደዚህ ብሎ ሲል ሌሎች ወንድሞች የተባሉት ለምን ዝም አሉ? አይ እዛ ጋማ እርስ በርስ ጥሩ አይሆንም። እኔ በሆን እስቲ ዶክተር ሻውል ተነስቶ መካነ ኢየሱስ ቤተክርስቲያን በድነት ከኛ ከፔንቴኮስታሉ ጋር ትለያያለች ብሎ ይበል። መዳናችን ምን ላይ ነው የሚጀምረው? ኢየሱስ ላይ። በኢየሱስ መዳን እንዳለ፣ በእምነት መዳን እንዳለ፣ በጸጋ መዳን እንዳለ፣ በእምነት መዳን እንዳለ ብሎ የሚለው መካነ ኢየሱስ ቤተክርስቲያን አታምንም ብሎ ዶክተር ሻውል በዚህ ቢናገር እዚሁ ነው የሚቃወመው። እኔስ ብናገር ዶክተር እዚሁ ነው የሚቃወመኝ። እህትየውስ እዚሁ ነው የምትቃወም። እዚሁ እንጨራረሳታለን። ትክክል አይደለም ነው ብሎ የሚለኝ ዶክተር ሻውል። ትክክል አይደለም ነው የምትለኝ እህትየውም ቢኒም ቢሆን ለምን ትክክል አይደለም? ለምን መካነ ኢየሱስን ቤተክርስቲያን እናቃታለና? ለምን እነሱም የኛን ያውቃሉ። የተሰራው የመርዝ ስራ እናንተ ቀላል አርገስቷል። ቀስ ብሎ ነው ጥዝጣዜው የሚገባ እየቆየ ሲሄድ ማለት ነው። ከዛሬ 2 ዓመት በፊት ኢየሱስ የሞተው ለዓለም አይደለም ብለው ያሉ ሰዎች የዘሩት ዘር ለወንጌል ስርጭቱ በአንድ ቀን ስብከት ነበረ 72 ሰው ጌታን የሚቀበለው እዚህ እኔ ቤት። ሃሎ ዛሬ ልናገር፣ ኢየሱስ ጌታ ነው። በአንድ ቀን ስብከት ነበረ 72 ሰው ጌታን የተቀበለው። 10 እና 15 20ማ በጣም ትንሽ ነው። መጥተው ክፉ ዘር ዘርተው ላይ ጠቅማቸው የትኛው ሶሻል ሚዲያ ላይ መነገር እንዳለበት የትኛው መነገር እንደሌለበት የማያውቁ ሰዎች የተፈጠረውን ኪዮስ ታስታውሱታላችሁ። ከሱ አረፍን ብለን ስንል አሁን ደግሞ መጥተው እኛ ሉተራውያኑ መካነ ኢየሱስ ከሙሉ ወንጌል ጋር አንድ አይደለችም 4 ነጥብ፣ ለምንድን ነው አንድ ናት ብላችሁ የምትሉን ብለው የሚሉ ደግሞ መጡ ወፍ ዘራሾች። በሱ ሲገርመን ለኦርቶዶክሳውያን ወንጌል ለካቶሊካውያን ወንጌል መስበክ ብላስፌሚ ነው ብለው የሚሉ መጡ። አሁን ማንሳት ያለብኝ ነገር ሁሉ አነሳለሁ። ለምን ህይወታቸውና ኑሯቸውን እንዳፈረሱ ሰዎች ጨካኝና አረመኔ ሆኜ ሳይሆን ጥሪ ደርሶኝ ወንጌል ልሰብክ የወጣው ሰው ነኝ። አሁን በስራዬ ነው የመጣው። ባጭሩ ስነግርህ እንደ አንድ ግለሰብ ማለት ነው። ባጭሩ ስነግርህ ከመለኮት ጥሪ ደርሶኝ ወንጌል ልሰብክ የወጣው ሰው ነኝ። አሁን የመጣው በስራዬ ነው። በጌታ በኢየሱስ ክርስቶስ በጸጋ ወንጌል እንድሰብክ እግዚአብሔር በሰጠኝ ጸጋ ሌሎችም ወንድሞቼ በሰበኩት ጌታን የተቀበሉ ካህናት ዛሬ ምን እያሉ ነው ብለው ይሉሃል። መርጌቶቹ ካህናቱ ሁሉ ምንድን ነው የሚሰማው? ኤርሚያስ እዚህ አባቶች አይዟችሁ ዘመን እየመጣ ነው። እቺን ቤተ ክርስቲያን የተሐድሶ ዘመኑ
እየቀረበ ነው። አባቶች እርስ በርስ ድቅድቅ ጨለማ ውስጥ ነው የተቀመጥኑ ብለው ያሉት ብፁዕነታቸው ብፁዕ አቡነ ማርቆስ የወንጌል ስብከት ያስፈልጋታል፣ ተነሱ፣ ተኝተናል። ቅዳሴ በመቀደስ መሐሌት በመቆም የምናሰንብታት የምናቆያት ኦርቶዶክስ የለችም። መቋሚያ ወዝውዘህ የምትገባበት ጾመ ድጓ አዚመ ሚካኤል ያንተን ጾመ ድጓ አያቅልም። መጽሐፈ ዚቆ መዝሙር አያቅልም። ስለዚህ መቋሚያ ጸንጽነህ መቋሚያ ዘመመህ ጽናጽን ጸንጽነህ የምትገባበት መንግስተ ሰማያት የለም። መንግስተ ሰማያት መግባት በወንጌል ነው። ወንጌልን ተነሱና ስበኩ፣ አትፍሩ የማመልክት ነው። የብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ክርስቲያን ስብከተ ወንጌል ኃላፊ ድቅድቅ ጨለማ ውስጥ ነው የተቀመጥነው ብለው ያሉት የማን ናቸው? ለዚህ ህዝብ ነው አየህ መጥተው ወንጌል መስበክ ብላስፌሚ ነው ያሉኝ ማለት ነው። እንዳልኳቸው የድመቷ የራሷን ልጆች የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚል የራሳቸው ነገር የፈራረሰባቸው ሰዎች ለክርስቶስ ቤተክርስቲያን ምን ግድ ይላቸዋል? አንተዬ ምን ግድ ይላቸዋል? ቤተሰብ አይመሩ፣ ቤተክርስቲያን አይመሩ፣ ቤተሰብ አያገለግሉ፣ ቤተክርስቲያን አያገለግሉ። ኤርሚያስ አበበ የሶስት ልጆች አባት ነኝ። አራተኛው ካሚንግ ሱን አሁን እየመጣ ነው። የአንዲት ሴት ባል ነኝ። ሻይሎ የክርስቶስ ቤተክርስቲያን የምገለግልባት ቸርች ነች። ፓስተር ሰለሞን ደሳለኝ ይባላል። እነ ዶክተር ሻውል ሁሉ ያውቁታል፣ ይደዋወላሉ። ድብቅብቅ የለም። በጽድቅ ነው የምንኖረው። በዓላማ ነው የወጣሁትኝ። ዓላማዬ ኢየሱስ ነው። በእንባ ኢየሱስን እሰብከዋለሁ እንደ ሌሎች ወንድሞች እናቶቼ። እኔ ሲደክመኝ ለዶክተር ሻውል፣ ዶክተር ሻውል ሲደክመኝ ለሜርሲ፣ ሜርሲ ሲደክመኝ ለቢኒ፣ ቢኒ ሲደክመኝ ለእንደዚህ እያልን እየተቀባበልን መጥተው አሁን በክርስቶስ አንድ አይደለንም አሉ። ይህንን ማን ያደረገው? እንደ አንድ መንፈሳዊ ሰው አይኖቹ እንደተገለጠለት ሰው ጌታ ባመለከተኝ አስቀድሜ እንደነገርኳችሁ ሰው ይህንን ማን ያደረገው ብላችሁ ብትሉ፣ ይህን ዘር የዘራው ማን ብላችሁ ብትሉ፣ ያ ወርቃማ እባብ ከዚህ ላችኋል። የዛሬ 1 ዓመት ከ2 ወር በውስጥ በውጭም በአደባባይ ላይ ነገርኳችሁ። ያ እባብ ሲመታ የተፈጠረው ኪዮስ ልክ ያ ዲቤት ካለፈ በኋላ ቀጥታ ዙሩን ወዴት አመጡ? ወደኛ ጋር መለሱት። ተግለበለበ። የቀረቡ ራቁ። ምክንያትም ባለው ምክንያትም በሌለው። ከዛዝ ይሄው ደግሞ መጡ ብቅ ብለው ከየጥሻው ማለት ከየጎሬው አይተናቸው ማናቃቸው ሰዎች ለዚህ ምስክሮች ብዙዎች ናቸው። ስማቸውን የምጠራው እዚህ ያሉ እግዚአብሔር የሚናገረን ሰዎች ነን። እዚህ ፔንቴኮስታል ተባለ ወንጌላውያን አማኞች በሙሉ ወንጌሉን እንዳንሰብክ ከሌሎች ቤተ እምነት ጋር ያለንን ልዩነት እንዳናሳይ፣ መዳንን በተመለከተ ያለንን ልዩነት እንዳናሳይ፣ ስራው እንዳንቀጥል፣ ወደ ጎን አንዋጋም ብለው ያሉቱ ወደ ጎን እኛን እነሱ ቢወጉን ደግ በሆነ ነበር። ወደ ጎን አንዋጋም ብሎ ኒቅያ ነው ኬልቄዶን አኬ ነው በኬ የሚባለው ሰውዬ ስሙን የሚቀያይር ሽፍታ ነው ብዬ የምለው እኔ። ወደ ጎን አንዋጋም ብሎ ወደ ጎን ግን ሲወጋን የነበረው ኑ በልሳን ስደቡን እያለ ሲሰድ ይናገር የነበረው ኦርቶዶክሳውያኑን አይደለም፣ እኛን ነው ፔንቴኮስታሉን። ልሳን እኮ የተሰጠን ለመሰዳደቢያ አይደለም። በእርግጥ የደረቀ እንጨት ውጦ ቆሞ ደንዝዞ ወይ ደግሞ መርፌ ተወቅቶ እንደቆመ ከብት አለመንቀሳቀስ አይደለም ብራዘር። የልሳን ስጦታ የተሰጠን ራሳችን እንድናንጽበት፣ ሚስጥርን ከእግዚአብሔር ጋር እንድንነጋገር፣ ከተተረጎመ ደግሞ ለጉባኤው እንዲሆን ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 14 ላይ የተነገረው። እኔ ትናንትና ከደብተራዎቹ መካከል መጥቼ በዚህ እውነት እንኳን አልተሰናከልኩም፣ አምላኬ ስጦታውን በመስጠት ስጦታውን በመቸር አድሎኛልና እንደ ሌሎች ወንድሞች እናቶቼ በአግባብ ጸልይበታል። እዚህ ሶሻል ሚዲያ ላይ ስጸልይ ሰምታችሁ አታውቁም። በልሳን የምታነጽበት ነው፣ ራሱን ያንጻል ነው ያለው። የግድ መተርጎም የለበትም። ልሳን ለሰው ስለማይነገር ከተነገረ መተርጎም አለበት። ለሰው የተነገረው መተርጎም አለበት። ካልሆነስ ከእግዚአብሔር ጋር ሚስጥርን የምነጋገርበት ነው። የቻይና ጽሑፍ በል ስደቡን፣ ዘርጥጡን በለበል እነኚህ ሰዎች ቅዱስ የእግዚአብሔር ልጅ ምስክር ነው ወንድሞች ብዬ ለመጥራት በጣም ብዙ ሩቅ መንገድ መሄድ አለብኝ።
እነሱን ሳይሆን እንደነ ዮሴ አይነት ሉትራውያን እንደነ ናቲ አይነት ሌሎች ወንድሞችና እህቶች በጣም ብዙ የምናከብራቸው አሉ። ማን የላካቸው? ወደ ጎን አንዋጋም ብለው ወደ ጎን ሲወጉን የከረሙ ሰዎች ናቸው። እና ይሄ ነው ብዬ የምለው። ዶክተርዬ በጣም ይቅርታ፣ መቀጠል ትችላለህ፣ ከዛ እንጨርሳለን። ቴንክ ዩ። አይ ኤርሚዬ ብዙ እኔ ለማውራት አይደለም። እንግዲህ ብዙ ነገር ተባብለናል፣ ብዙ ተነጋግረናል። እኔ በተለይ የጴንጤቆስጤ ሙቭ እንቅስቃሴ በጣም ያሳስበኛል። እየደረሰበት ያለው አደጋው በጣም ያሳስበኛል። ምክንያቱም ጥንቃቄ የሚያስፈልገው እንቅስቃሴ ነው። ምንም አእምሮ ያላቸው ሰዎች የሚያስቡ ስነ መለኮት ያጠኑ ባለ አእምሮዎች የያዙት ሳይሆን ምንም በቃ በስሜት ብቻ የሚነዱ ሰዎች ያሉበት እንቅስቃሴ እንደሆነ እየተነገረ ነው ያለው እና ስር የሰደደ በተለይ ይህ ነው የማይባል ባለፉት እንግዲህ 50-60 ዓመታት የኢትዮጵያ ቤተክርስቲያን አሁን ያላትን ቅርጽ እንዲኖራት ያደረገ ነው እና በዚህ እንቅስቃሴ ላይ እኔ ትልቁ ትኩረት የማደርገው አይታችሁ ከሆነ በኃይለኛ ሁኔታ እየተዘመተ ያለው ራሱ ውይይቱ ራሱ ቅርጹ ሼፕ እየተደረገ ያለው የጴንጤቆስጤና የሉትራን የሚል ነው እና እንደዚህ አይነት ቤተክርስቲያናት የሉም ኢትዮጵያ ውስጥ ያለው ቅድምም እንዳያችሁት የኢትዮጵያ ወንጌላዊት መካነ ኢየሱስ ነች። ኢትዮጵያ ውስጥ ያለው ሙሉ ወንጌል ነው። ኢትዮጵያ ውስጥ ያለው ሕይወት ብርሃን ነው። እነዚህ አብያተ ክርስቲያናቶች እንዴት ነው የመንፈስ ቅዱስ እንቅስቃሴ የሚሰራው በሚለው ሊለያዩ ይችላሉ እንጂ መንፈስ ቅዱስ ይሰራል በሚለው በዚህ ዘመን አክቲቭሊ ይሰራል። የኃይል ስራ ስፔሲፊክ ነው። በጣም ቴክኒካል ነው ንግግሩ ራሱ። አሁን በኃይል ይሰራል የሚለውን ግን ኢትዮጵያ ውስጥ ልዩነት የለም። አንዳንድ ትናንሽ ጉባኤዎች አሉ ሴሴሽኒስት አቋም ያላቸው መንፈስ ቅዱስ የኃይል ስራውን አቁሟል፣ በሐዋርያት ዘመን አቁሟል ብለው የሚሉ በጣም በጣት የሚቆጠሩ አሉ እና እነሱን እንደው በስም መጥቀስም ስለማያስፈልግ ነው እንጂ በጣት የሚቆጠሩ ናቸው። ግን በስነ መለኮቱ ዓለም ውስጥ ያሉ ሰዎች የጴንጤቆስጤን እንቅስቃሴ በማጣጣል ምክንያቱም የመንፈስ ቅዱስ ስጦታ ጸሎት የሚፈልግ ስለሆነ መጾም የሚፈልግ ስለሆነ መፈለግ ሲክ ማድረግ ያለብን ነገር ስለሆነ ሰዎች ወደዛ አይነት ትጋት ውስጥ እንዳይገቡ ትንቢት መናገርን፣ በልሳን መናገርን፣ በልሳን የተነገረውን መተርጎምን፣ መናፍስትን መለየትን፣ የእውቀት ስጦታን እነዚህን የመንፈስ ቅዱስ የኃይል ስጦታ የሚባሉትን ሰው ሲክ እንዳያደርግ አእምሮ ለመበከል የሚደረግ ሩጫ አለ። እኔ አይ ቲንክ ትልቁ አይናችን ማነጣጠር ያለበት እሱ ላይ ነው። ኦኬ ሰዎች የራሳቸውን ነገር በዚህ በሶሻል ሚዲያው ላይ መርዝ እየዘሩ ነው ያሉት። ሶሻል ሚዲያው ላይ ብቻ አይደለም መሬትም ላይ ይሄ እንቅስቃሴ አለ። ፎከስ እናድርግ። አሁን ከሰዎች አይናችንን እናንሳ። እዚህ ጋር የመጡ ሰዎች አሉ። እንደ ክርስቲያን ወንድም እንደ ክርስቲያን እህት የአንድ አባት ልጆች ነን ተብሎ ከተባለ እንግዲህ ቤተክርስቲያን ችግር ሲፈጠር ችግሩን እንዳለ አምፑቴት አድርገን ቆርጠን አንጥልም። የኔ አቋም ነው። እንግዲህ እኔም ቅድም መርሲ ስትናገር ኤርሚም ስትናገር የራሳቸውን አቋም ተናግራቸዋል። እኔ የራሴን አቋም መናገር እፈልጋለሁ። ቤተክርስቲያን ውስጥ ችግር ሲፈጠር በጣም ሲሪየስ የሆኑ ችግሮች በቆሮንቶስ ቤተክርስቲያን ተፈጥሮ ያ ችግር እንዳውም ጎራ ተይዞ ብዙ ችግር ውስጥ ማለት ብዙ ክፍፍል ውስጥ ብዙ ኋላም ላይ እንደውም ሐዋርያ ጳውሎስም ከሞተ በኋላ የሮማው ማነው ክሌመንጦስ የሚባለው ክሌመንት ኦፍ ሮም መልእክት እስኪልክ ድረስ ኋላ የቤተክርስቲያን መሪዎች ላይ ሁሉ አድማ አድርገው የቀደሙትን መሪዎች ከቦታቸው ከኃላፊነታቸው እስከ ማባረር ደርሰው መልእክት እንደጻፈ ሁሉ እናውቃለን። አንዳንድ ችግሮች መፈታት ከቻሉ ከድርድር ጋር አይደለም የምናያይዛቸው። ድርድር ብዙ ጊዜ የፖለቲካ እንትን ነው። ድርድር ሰጥቶ መቀበል ምናምን የሚል ትርጉም ነው ያለው።
ክርስቲያናዊ በሆነ መንገድ ግን ጥፋቶች ሲሪየስ የሆኑ ጥፋቶች ይሄ በቃ እኛ ይህን አጥፍተናል እናንተ ምናምን በሚል ሳይሆን የጠፉ መጽሐፍ ቅዱሳዊ ያልሆኑ ጥፋቶች በቤተ ክርስቲያን ውስጥ እኛ በመላእክት እንኳን መፍረድ እንችላለን። ሐዋርያ ጳውሎስ ሲናገር እንደነበረው ማለት ነው። የጠፉ ጥፋቶች ዮሲ ያነሳው ሀሳብ አሁን ማንሳቱ ዘግይቷል። አሁን የመጣው ዮሲም ያየው አሁን ነው። በቅንነት እንቀበለዋለን። ምክንያቱም በጣም ትረስት የምናደርገው ወንድም ስለሆነ መካነ ኢየሱስ ነው የሚያገለግለው። አሁን በዚህ ሰዓት የሚያገለግለው መካነ ኢየሱስ ቤተክርስቲያን ነው። ከቤተሰብ ጀምሮ ያለው አፕብሪንጊንግ እንደዛ ስለሆነ ያ ምንም ችግር የለውም። ጠንካራ አቋም አለው በመካነ ኢየሱስ አስተምሮት ላይ በጣም ስትሮንግ የሆነ አቋም አለው አውቃለሁ። ያንን አቋሙን አከብርለታለሁ። ግን በወንድማማችነት መንፈስ የወንጌልን ስራ እንስራ፣ እስቲ እንነጋገር። የግዴታ ለመግባባት ላይሆን ይችላል የምንነጋገረው። እኔ እንዳልኳቸው ነው። ናቲ ሲያቀርብልኝ ኖ ይህን ሀሳብ እኔ አልቀበልም፣ ኖርማሊ አልልም እንደዚህ። ለምንድን ነው ከሰማሁት ነገር በተለይ በጴንጤቆስጤ እንቅስቃሴ ላይ ከተነገረው ነገር የተነሳ ኢሪቴትድ ሆኜ ነበር። የማይገባ ይሄ ምንድን ነው ሜሬጅ ኦፍ ኮንቪኒየንስ የሚባለው ይሄ በቃ ስለ ደላን ብቻ ኢሴንሻሊ አንድ ሆነው ሳይሆን አንድ አይነት ጠላት ስላለ የጠላት ወዳጅ ነው የሚል የአረቦች እንትን አይነት የተካሄደበት መንገድ በጣም ኢሪቴት አድርጎኛል። ከዚህ በፊት ችግሮች ቢፈጠሩ በሪፎርም ቴዎሎጂ ዙሪያ ችግር ቢፈጠር ማንም እንደዚህ አይነት ነገር አላደረገም። እንደዚህ በዚህ መንገድ አማኞችን ለማስመታት በዚህ መንገድ አልተካሄደም። ከኦርቶዶክሳውያን ጋር አንድ የሚያደርጉን ነገሮች አሉ። አሉ። በስላሴ ጉዳይ ላይ አንድ አይነት አቋም ነው ያለን። አብ ወልድ መንፈስ ቅዱስን እናምናለን። ኢየሱስ ክርስቶስ ከአብ ጋር አንድ ነው። ብዙ አንድ አይነት ነገሮች አሉ። በእነሱ ነገሮች ላይ እንወያያለን። አንድ በሚያደርጉ ነገሮች ላይ ስህተትን ችግር ባለን ነገር ላይም ደግሞ ዲቤት እናደርጋለን። ግን ወንድሞችን ለማስመታት ግን የጴንጤቆስጤ ጠላት ነው የተባለው ሰው ጋር ተካሂዶ አንድም ሁለትም ቦታ መደረጉ በጣም ኢሪቴት ስላደረገኝ አልገባም እንደዚህ አይነት ነገር ውስጥ ብዬ ነበር። አት ዘ ኤንድ ኦፍ ዘ ዴይ ግን ማወቅ ያለብን ድርድር አይደለም የምናደርገው። እኔ ጥሩ ነው ብዬ የምለው ኦኬ፣ የምንነጋገርበት ነገር ካለ ማቹር ካደረጉ ሰዎች ጋር ከሚያገለግሉ ሰዎች ጋር መነጋገር አስፈላጊ ነው ብዬ እኔ አምናለሁ ፐርሰናሊ። ግን ምንም አይነት ህፃናት ከሆኑ ሰዎች ጋር ከጳጳሱ በላይ ካቶሊክ ነን ከሚሉ ሰዎች ጋር ግን መነጋገር ሀሳብ የለኝም። እንደዚህ አይነት ጉንጭ አልፋ ነገር ጊዜ በዝቶበት የተረፈበት ሰዎችም አይደለንም። እንደ ክርስቲያን ወንድምና እህት ግን እስቲ ነገሩ ከእግዚአብሔር ይሆንን ብሎ ቀስ ብሎ ማጤን፣ መጸለይ፣ ማየት መንፈስ ቅዱስ በእኛ ውስጥ ስላለ እግዚአብሔር ከኛ ጋር ስላለ ያን ነገር ማድረግ አለብን ብዬ ነው የማምነው። ምክንያቱም አንዳንዱ ነገር ስፒሪቹዋል ነው። አንዳንዱ ነገር ወገኖቼ ቴዎሎጂካል አይደለም። አንዳንዱ ነገር መንፈሳዊ ይሄ ምንድነው እንትን አለ ዲስከሽን ብቻ አይደለም። ስትሮንግ ሆልዶች አሉ። እነሱም ማፍረስ አለብን። መጸለይ አለብን። እግዚአብሔርን ሲክ ማድረግ አለብን። መጾም አለብን። ጌታ ሆይ ይህንን የሶሻል ሚዲያ በቃ መሬት ላይ ላለው ነገር ድጋፍ የሚሰጥ ሰዎችን ከሲኦል የሚያወጣ በቃ በዚህ ተግዳሮት ላይ የመጣውን ነገር ደግሞ በእግዚአብሔር ፊት ሆነን መስበር እንትን ማድረግ አለብንና አይ ቲንክ እኔ በዚህ መንፈስ እንትን ብንለው ከድርድር ጋር ባያያዝ በጣም ኤክስትሪም ባንወስደው የሆኑ ሰዎች ደግሞ ፊት ለፊታችን ባናመጣ በዛ መንፈስ ብንወስደው ጥሩ ነው ላለው በሆነ በጥሩ አይነት ስፒሪት እንጨርሰው።